ሰላም ውድ የሆፕ ወጣቶች ፕሮግራም ተከታታዮቻችን እንደምን ቆያችሁ? ይህ በየሳምንቱ የሚቀርብላችሁ በሆፕ ቻናል ኢትዮጵያ እና በትንቢት ቃል ወንጌል አገልግሎት እዝራ ሴሚናሪ አልቅ የተሰኘው ሳምንታዊ ፕሮግራማችን ነው። በትምህርታችን እየተባረካችሁ እንደሆነ ተስፋ አደርጋለሁ። ዛሬ ደግሞ ትምህርት 5ን ጠዋትና ማታ በሚል ርዕስ አብረን የምንቆይ ይሆናል። ወደ ትምህርቱ ከማለፋችን በፊት አንድ ነገር ልበላችሁ። እግዚአብሔር ለምንድነው ጠዋትና ማታን አምልኮ የፈለገው? በዚህ ህይወታችን በዚህ ወጣትነታችን ብዙ ጊዜ አንዳንዴ ሊያጋጥመን ይችላል። ጠዋት እንነሳለን፣ ሳናውቀው ቀኑ ይሮጣል፣ ያልፋል፣ ይመሻል በድካም አሁንም በነጋታው ጠዋት እንነሳለን። ቀኑ እንዴት እንዳለቀ ሳናቅ በመባዘን ያልፋል። ዛሬ ግን እንዴት ነው ይህን ህይወታችንን ማስተካከል የምንችለው? እግዚአብሔር ለምንድነው ጠዋትና ማታ ያለው የሚለውን አብረን የምንከታተል ይሆናል። አጭር መግለጫ አለን። ከዛ በመቀጠል የውይይት ጊዜ፣ የመዝሙር ጊዜ እንደዚሁም ለየት ያሉ ፕሮግራሞች ይኖሩናል። አብራችሁን ቆዩ። GCMS ጀነራል ቸርች ሜምበር ሰርቬይ በቤተ ክርስቲያናችን በየ5 ዓመቱ ዘወትር የሚደረግ አሃዛዊ ስሌት ነው። ምን ያህል የቤተ ክርስቲያን አባላቶች አሉ፣ ምን ያህል ንቁ ይሳተፋሉ፣ ምን ያህሎች ውስጥ ደግሞ እያገለገሉ ነው የሚለውን የተለያዩ ጥናቶች የሚደረግበት ነው። በ2013 ዓመተ ምህረት በተደረገው በዚህ አሃዛዊ ጥናት በቤተሰባቸው ውስጥ ቢያንስ አንዴ ወይም ደግሞ 2 ጊዜ ጠዋትና ማታ የቤተሰብ የጸሎት ጊዜ ምን ያህሎቻችሁ ታደርጋላችሁ የሚባል ጥናት ቀርቦ ነበር ለመላው የአድቬንቲስት አባላቶች። በዚህም ጥናት 42.2 የሚሆኑት የቤተ ክርስቲያን አባላቶች ቢያንስ አንድ ጊዜም ቢሆን በቤተሰባችን የጸሎት ጊዜ እናደርጋለን የሚል ድምፅ ሰጥተዋል። ይህ ተመሳሳይ ጥናት ከ5 ዓመት በኋላ በ2018 እንደ አውሮፓውያን አቆጣጠር ሲደረግ በሚያስገርም ሁኔታ ቁጥሩ በግማሽ ወድቋል። 21 ከመቶ የሚሆኑት ብቻ ናቸው በቤተሰባቸው ውስጥ ቋሚ የሆነ የጸሎት ጊዜ እንደሚያደርጉ ድምፃቸውን የሰጡት። ይህ እጅግ አስደንጋጭ ነው። ምናልባት የ2023ቱም ጥናት ከዚህ የተለየ ይሆናል ብዬ አላስብም፣ የማንበብ ዕድል ስላልገጠመኝ እንጂ። ታዲያ ከዚህም ጋር አያይዘው አድቬንቲስት ቱዴይ የሚባለው ዘወትር የሚወጣው መጽሔት በዓለም ላይ ካሉ ቶሎ ምዕመናኖች በተለይ ታዳጊና ወጣቶች ከቤተ ክርስቲያን ከሚለቁባቸው ቤተ ክርስቲያኖች ከ17ቱ መሃል የኛ ቤተ ክርስቲያን 13ኛ ደረጃ ላይ እንደተቀመጠች ይገልጻል። ታዲያ ምንድነው ይሄ ምክንያቱ? ይህንን ያህል ወጣቶች ወይም ታዳጊዎች ከቤተ ክርስቲያን ወደ ኋላ የሚለው ሲጠና አብዛኞቹ ወጣቶች ወደ ኋላ የሚሉበት ምክንያት ሌላ የተለያዩ ነገሮች ሊኖሩ ቢችሉም አንደኛው ምክንያት ግን ቋሚ የሆነ የቤተሰብ የጧትና የማታ ወይም ደግሞ በቀን አንድ ጊዜ ቢያንስ በቤተሰባቸው መሃል የጸሎትና የቃል ጊዜ የሌላቸው እንደሆኑ ያመላክታል ጥናቱ። እውነት ነው። መጽሐፍ ቅዱስም ይህንን ሐሳብ ሲናገር በምሳሌ ምዕራፍ 22 ቁጥር 6 ላይ ልጅህን በሚሄድበት መንገድ ሁሉ ምራው፣ በሸመገልም ጊዜ ከእርሷ ፈቀቅ አይልም ይላል። በሳምንት አንድ ጊዜ ብቻ በሚያገኙት ምገባ ወይም ደግሞ መንፈሳዊ መብል ማንኛውንም ሰው በቤት ውስጥ ማጽናት አይቻልም። በመጽሐፍ ቅዱሳችን ውስጥ ለዚህ አርአያ የሚሆኑ ብዙ ወጣቶች አሉ። ለምሳሌ ያህል ሙሴን እንጥቀሰው። ሙሴ እስከ 12 ዓመቱ በተለይ እናቱ ቤተሰቡ ለእርሱ ቀን ከሌት ቀንና ማታ ሁል ጊዜ ጌታን ቃል ይመግቡት ነበር። ያ በታዳጊነቱ የጠጣው የጌታ ቃል 120 ዓመት ዕድሜው ሆኖ እስኪያልፍ ድረስ በምድረ በዳም ሕዝቡንም ሲመራ ቀኝ እጁ ሆኖ የደገፈው ያ በቤቱ የነበረው የተማረው ቃል ነበር። አራቱንም ደግሞ ዕብራውያን እናያቸው። ብዙ አይሁዶች ነበሩ ከይሁዳ ተማርከው ወደ ባቢሎን የሄዱ። ነገር ግን ሁሉም አይሁዳዊ ለባቢሎን ሥርዓት ረግዶና ወድቆ ነበረ። ነገር ግን
በሄዱበት ቦታ ሁሉ በትምህርት ቤታቸው በነበራቸው የመንግስታዊ መዋቅር ኃላፊነታቸው ውስጥ ሁሉ ፍንክች ሳይሉ ጸንተው የቆሙት እነዚህ አራቱ ዕብራውያን ነበሩ። የእነዚህን ሕይወት ስናጠና ከጀርባው ወደ ባቢሎን እስከተጋዙበት እስከ 17 ዕድሜያቸው ድረስ በቤታቸው የተማሩ የጌታን ቃል በደንብ ያጠኑ ነበሩ። ያም እስከ ሕይወታቸው መጨረሻ ድረስ እንደ መልህቅ ሆኖ እንደያዛቸው ከነዚህ ወጣቶች ታሪክ እንማራለን። ታዲያ ዛሬ በሚኖረን ውይይት አንድ ነገር እንገዳደራቸዋለን። ምናልባት በቤተሰባችሁ ውስጥ ይህ መሠዊያ ቢቻል 2 ጊዜ ባይቻል እንኳን ቢያንስ 1 ጊዜ ተሰብስበን ከቤተሰቦቻችን ጋር የምናደርገው የጌታ ቃል ውይይትና የጸሎት ጊዜ በተለይ ከታች ለሚመሰረቱት አዳዲስ ታዳጊና ወጣቶች እጅግ ትልቅ መሰረት ይሆናል። በዚህም ያልፉ ወጣቶች አብዛኛዎቹ በቤተ ክርስቲያን የመጽናት አለፍ ሲልም ደግሞ በአገልግሎት እንቁ ሆነው ደምቀው በመውጣት ይታወቃሉ። ስለዚህ በቤተሰባችሁ ውስጥ ይህን ነገር እያረጋችሁ ያላችሁ ካለ እሰየው፣ መልካም አበጃችሁ፣ ጥሩ ነው፣ ቀጥሉ ልንል እንወዳለን በዛሬው ውይይት። ከሌለም ደግሞ እነዚህን ያነሳናቸውን ጥናቶች ከግምት በማስገባት እንድታስቡበት አደራ እንላለን። ወደ ውይይቱ ከማለፋችሁን በፊት ግን 2 ሐሳቦች ልጠቁም፣ ምናልባት ይጠቅሙ ይችላሉና። በቤተሰብ የጸሎት ጊዜ ውስጥ የሚጠቅሙን ነገሮች 2 ነጥቦች ላንሳ። የመጀመሪያው ቋሚነት ወይም ኮንሲስተንሲ ነው። ሁልጊዜ ሳይቋረጥ ቋሚ ጊዜ ሊሰጠው ይገባል። ጳውሎስ ለጢሞቴዎስ ሲነግረው ሰውነትህን ለመልካም ነገር አስለምድ ይለዋል። ሰውነታችን መጥፎ ነገር ከለመደ ለዚያም የታመነ ነው። በጎም ነገር ከለመደ ደግሞ ለዚያም ታማኝ ሆኖ ይቀጥላል። ስለዚህ ታዳጊዎች፣ ትናንሽም ልጆች ያን ጊዜ ሁል ጊዜ በአእምሮአቸው እንዲለምዱት፣ የትልልቆችም ሰዎች አእምሮ እንዲላመደው ወጣ ገባ ያልሆነ ቋሚ የሆነ ተስማምቶ ቤተሰቡ የሚወስንበት ጊዜ ያስፈልገዋል። ያ ለቀጣይነቱ ይጠቅመዋል። ሁለተኛ ደግሞ ልጆችን የሚያሳትፍ መሆን አለበት። ብዙ ጊዜ ቤተሰብ ጸሎት ልጆች ሰሚ፣ ትልልቅ ሰዎች ደግሞ የፈለጉትን አውርተው ተናግረው ጸልየው የሚለያዩበት ይሆናል። ይህ በልጆቹ መሃል በልጆቹ ልብ ውስጥ ለዚያ ጊዜ ፍቅር፣ ጉጉነትና ፍላጎት እንዳይኖራቸው ያደርጋል። ስለዚህ እነሱ ፕሮግራሙን እንዲመሩ፣ እንዲጸልዩ፣ ሐሳብ እንዲሰጡ እነሱን የሚያሳትፍ ሲሆን የሚናፍቁት ሁልጊዜም ደግሞ ለመሳተፍ የሚጓጉለት መርሃ ግብር ይሆናል። ስለዚህ ይህንን ሐሳብ እያሰብን በቀጣይ ወጣቶች በሚያደርጉት ውይይት ውስጥ ይህንን ሐሳብ እያሰላሰልን እንድንቀጥል አደራ እላችኋለሁ። ተባረኩ። to
አስተምረኝ በኔ ፈጸም ተስፋ ልጅህም አድርገኝ እሻሃለው ጌታ በየሰዓቱ እሻለው መድኃኒቴ እኔን ባርከኝ ወደ አንተ መጣሁ። እንደምን ቆያችሁ ተመልካቾቻችን። እንግዲህ የዚህን ሳምንት ትምህርት አጭር መግለጫ ተመልክተን መጥተናል። ጠዋትና ማታ በሚል ርዕስ በአንደኛ ዜና ምዕራፍ 23 ላይ ያተኮረ መግለጫ አይተን የመጣ ነው። እንግዲህ የዛሬን ተወያዮች ደግሞ ላስተዋወቃችሁ እወዳለሁ። ከዚህ ጎን ስጀምር እህቴ በጸሎት፣ ከዛ እህቴ ረዴትና ወንድም ቤኒኤል ይገኛሉ ማለት ነው። ከእነሱ ጋር ውይይት እናደርጋለን። ጥያቄዎችን በመጠየቅ ነው የሚጀምረው። ይህ ሀሳብ እንግዲህ ከባለፈው ሳምንት ትምህርታችን የቀጠለ ነውና ጠዋትና ማታ ስለሚደረግ አምልኮ እግዚአብሔር የገለጸበት ነው። እንደውም አንድ ጥቅስ አንስቼ እነሳለሁ። አንደኛ ዜና ምዕራፍ 23 ቁጥር 30 ምን ይላል? ስራቸውም በየጠዋቱና በየማታው ቆመው እግዚአብሔር ለማመስገንና ለማክበር ይላል። እና ረዴት ጋር ልምጣና የመጀመሪያውን ጥያቄ ለአንቺ ያቀርባለሁ። ምንድን ነው እግዚአብሔር ለምንድን ነው ጠዋትና ማታ የምናደርገው አምልኮ ላይ ወይም ደግሞ ለእስራኤላውያን ሲሰጥ ጠዋትና ማታ የሚያደርጉት አምልኮ ላይ በጣም ይሄን ያህል ፎከስ ያደረገው እና ደግሞ ይህ ደግሞ ቀኑ ሙሉ በመንፈሳዊ ነገር ላይ ተመስርተን እንድንቆይ የሚያደርገን ቀኑ ሙሉ ጠዋት ያሰብነው ነገር ላይ ወይም ያ መንፈሳዊ ነገር ላይ እንድንቆይ የሚያደርገን እንዴት ነው? እሺ አሁን እንዳልከው በአንደኛ ዜና 23 30 እስከ 32 ባለው ላይ እግዚአብሔር በየዕለቱ ለማመስገንና ለማወደስ እንዲሁም በማታ ደግሞ ይህንን ልምምድ እንዲያደርጉ ሲያስረዳቸው እናያለን። እና ይህንን ነገር ደግሞ በየዕለቱ ማድረግ ያስፈለጋቸው መጀመሪያ በጠዋት በተነሳን ጊዜ እግዚአብሔርን በምናመሰግንበት ጊዜ ለሱ መስዋዕት በምንሰጥበት ጊዜ ራሳችንን አሳልፈን እየሰጠነው ነው ማለት ነው። በቀን ውስጥም ከሱ ጋር ያንን ነገር እየተለማመድን እንድንሄድ ይረዳናል ማለት ነው። በማታም ደግሞ በቀን ውስጥ ያሳለፍነውን ነገር እያስታወስን ያንን ነገር ደግሞ ያደረግናቸውን ኃጢአቶችን ቢሆን ጥሩም ነገሮች ቢሆን ከእግዚአብሔር ጋር ኮሚኒኬት በማድረግ ያንን ነገር በመነጋገር ደግሞ እግዚአብሔርን በይበልጥ እንድንቀርበው ይረዳናል ማለት ነው። መጽሐፍ ቅዱሳችን ላይ ዘጸአት 29:39 ላይ አንዱን በግ በማለዳ ሁለተኛውንም በግ ደግሞ በምሽት ጊዜ ታቀርባላችሁ ብሎ ለእስራኤላውያን ሲገልጽ እናያለን። እና በዛ ጊዜ እንዴት አስፈላጊ እንደሆነ መስዋዕትን በጠዋትም በማታም ለእግዚአብሔር መስጠት በጠዋት በምንሰጥበት ጊዜ የእግዚአብሔር መንፈስ ከእኛ ጋር እንዲውል እንደሚያደርግ ያሳየናል ማለት ነው። በዛ ጊዜ ግን ያንን ልምምድ ይዘውት ባለመቆየታቸው ደግሞ የተፈጠረ ነገር አለ። ከ300 ዓመት በላይ ያንን ልምምድ አቁመውት ነበርና በዛ በሙሴ ሰዓት በተሰጠው ወይም ዘጸአት ላይ የተጠቀሰውና አሁን በአንደኛ ዜና ላይ ደግሞ ዳዊት ድጋሚ እንደገለጸው ያንን በዛ መካከል ያለው እግዚአብሔር ከእስራኤላውያን እንዴት እንደራቀ ማለትም ያንን ልምምዳቸውን በታዉ ጊዜ እግዚአብሔር እንዴት እንደራቃቸውና ከእግዚአብሔር እንዴት ራሳቸውን እንዳገለሉ በዛ ምክንያት ደግሞ ብዙ ነገር እንደተፈጠረባቸው መጽሐፍ ቅዱሳችን በመሳፍንት ላይ ያሳየናልና ምን ያክል ይሄ ልምምድ እንደሚያስፈልገን ነው የሚያሳየው ማለት ነው። throughout the day እኛ በምንሄድበት ነገር ሁሉ እግዚአብሔርን አብረን አድርገን በጠዋትም በማታም እሱን ማመስገንና ማወደስ እንዳለብን አጽንኦት ያሳድራል ማለት ነው። በጣም አሪፍ። እንደዚህ ጠዋትና ማታ የሚደረግ ነገር በጣም ወሳኝ ነው አይደለ? ብዙ ጊዜ የሚሰጥ ኤግዛምፕል አለ። ጠዋት ወደ ስራ ወይ ወደ ትምህርት ቤት የሚሄድ ሰው ታክሲ ውስጥ የሰማው
ዘፈን በለው ዘፈን ከሆነ ቀኑን ሙሉ ሲያቃጭል ይውላል ያ ነገር አይደለ። በቃ ጠዋት ላይ በቃ ያቺ ዜማ ስለገባች ኦልሬዲ በተለይ የምታውቁት ከሆነ ደግሞ ችግር ነው የሚታወቅ ከሆነ እና እነዛ ነገሮች በቀላሉ አይምራችን ውስጥ ጠዋት ላይ መሆኑና የመጀመሪያ ነገር መሆናቸው በጣም ኢፌክት አላቸው። ስለዚህ የእግዚአብሔርን ቃል ጠዋት ላይ ብናነብ ወይም ደግሞ ወደ እግዚአብሔር በጠዋት ብንቀርብ ደግሞ ቀኑ ሙሉ አብሮን እንዳለ እየተሰማን እንውላለን። ከዛ ደግሞ ይበልጥ እየጨመረ ይመጣል። የማታው ደግሞ በጣም የሚጠቅመን ምንድነው? ቅድም አንስታለች ጥሩ ፖይንት። ኃጢአት ብንሰራ ወየውን ነገር ብንወርቅ ያንን ነገር እናስባለን። ከዛ ለጠዋት ማስታወስ የምትፈልጉትን ነገር ወይ መጨረሻ ማታ ስተኙ መጨረሻ ላይ ካረጋችሁት ወይም ካሰባችሁት ስትነሱ ሞስት ላይክሊ የምታስቡት ማታ ስተኙ የነበረውን ነገር ነው እና ያንን አስተውለን ስለዚህ ነገ ይህን ደግሞ በእግዚአብሔር ጸጋ እንዳልፈው አይደለ እንድስተካከል ነገ ደግሞ ይህን እንዳልደግም ብለን እንድነሳ ያደርገናል ማለት ነው። በጣም እግዚአብሔር ይባርክሽ ረዱ። ወደ ሁለተኛው ጥያቄ ሄድና ቤኔል እንግዲህ እነዚህ እስራኤላውያን መስዋዕትን ሲሰዉ የኃጢአትን ዋጋ አይደለ ኃጢአት ያስከፈለውን ዋጋ ወደ መጀመሪያ ሳምንት ትምህርታችን ተመልሰን ብናይ ይህንን ነገር እግዚአብሔር ለኃጢአት የከፈለውን ዋጋ እንመለከታለንና ይህን ዋጋና የእግዚአብሔርን ምሕረት ያስታውሳቸው ነበረ ይህ መስዋዕት ማለት ነውና ዛሬ በየቀኑ አምልኳችን የኢየሱስን መስዋዕትነት በምን መንገድ ማስታወስ እንችላለን? የእስራኤላውያንን ታሪክ ስንመለከት እንደ ህዝብ እግዚአብሔር ጋር አብረው ከሆነ ጀመሩ ጊዜ ጀምሮ የኃጢአትን ዋጋ የተረዱ ህዝቦች አድርገን አንመለከታቸውም እና የእግዚአብሔርን በደንብ አድርገው ካለማወቅ የተነሳ አብዛኛው ጊዜ እግዚአብሔርን ሲክዱት ወደ ሌላ አማልክቶች ሲዞሩ እንመለከታለን። ስፔሻሊ ከዳዊት ጊዜ ጀምሮ እስከ ሰለሞን ባለበት ሌዋውያን እስኪመደቡበት በነበረበት ሰዓት ላይ ብዙ አማልክቶችን ሲያመልኩ እንደነበር እንመለከታልና እግዚአብሔር ይህንን የጠዋትና የማታን አምልኮ በሚያስቀምጥበት ሰዓት ይሄ ከዚህ ነገር እንዲታደጉ ነበረ። ጠዋትም እግዚአብሔርን በሚያስቡበት ሰዓት ላይ ደግሞ ሌላ አማልክትን እንዲያስቡ እውነት እግዚአብሔር ኤግዚስታንሱ እንዲያስቡ ማታም በሚመለሱበት ሰዓት ላይ አሁንም እግዚአብሔርን ለምን ዙሪያቸውን ስንመለከት የከበቧቸው ሰዎች ቅርጽ ሰርተው የሚያመልኩ እና ስንመለከተው የእስራኤላውያን አምላክ አይታይም እና ያን ኩዌሽን ይመልስላቸው ነበረ ከዛ ነገር ለመታደግ እና ኃጢአት የሚባለው ነገር ቀላል ነገር እንዳልሆነ ያሳያቸው ነበርና ደም የሚባለው ነገር ደም ሳይፈሰር የቴነ እንደተባለ ስለዚህ ከባድ ነፍስን የሚፈልግ ነገር እንደሆነና ከዛ ነገር እንዲቆጠቡ ለማድረግ ነበረ። እግዚአብሔር ምህረቱና ይቅር ባይነቱን ደግሞ ቀን በቀን የሚለማመዱበት ነበረ። ኢዮብን ስንመለከተው መስዋዕትን ሲያቀርብ ጠዋትም ማታም ለእርሱ ብቻ ሳይሆን ለልጆቹም እና ሜቢ እግዚአብሔር በተመቸው ሰዓት በፈለገው ሰዓት እግዚአብሔር የኛንን ጸሎት የኛንን ኃጢአት ኑዛዜ ይቅር ባይነቱን ምህረቱን በአጭሩ ሲያሳየን እንመለከታልና ስለዚህ ጥያቄው ላይ ወደኛ ሲያመጣውስ እኛስ እግዚአብሔር ከክርስቶስ ዕለት ዕለት መስዋዕት ስትሆነ ምንም ማለን ስንመለከት የክርስቶስን ፓስ ስንመለከተው በመስቀል ላይ የነበረውን ጊዜ እያንዳንዱ እንቅስቃሴ በምን የተሞላ ነበረ? በይቅርታ የተሞላ ነበርና በሚሰቅሉበት ሰዓት ላይ የሚያደርጉትን አያውቁምና ይቅር በላቸው። ስለዚህ ከክርስቶስ መስዋዕትነት እኛም ይዘን ማለፍ ያለበት ነገር የይቅርታ መንፈስ እንደሆነ እንመለከታልና እስራኤላውያን በፓዛቸው ይሄ የጧትና የማታ አምልኮት በደንብ አጽንኦት ይሰጡ የነበረው እግዚአብሔር እንዳለ አብሯቸው እንደሆነ እንዲያስቡት ሜቢ ሰዎች ናቸው የሚታይ ነገር ሊፈልጉ ይችላሉ። ነገር ግን እግዚአብሔር አሁንም ከነርሱ ጋር እንደሆነና ከኃጢአት ለመቆጠብ ለእኛም ይሄ ነገር ይሰራል። እግዚአብሔር አሁንም ከኛ ጋር እንዳለ በእያንዳንዱ እንቅስቃሴያችን ጥሩ ቦታ ስንገኝ መጥፎ ቦታ ስንገኝ እግዚአብሔር ከኛ ጋር እንደሆነ እንድናውቅ የጧትና የማታ አምልኮ ይበልጥ አጽንኦት ሊሰጠው ይገባል ብዬ አምናለሁ። ስለዚህ በዛ መንገድ እኛ ዛሬ ምህረቱን ስላገኘን ዛሬ ኃጢአት ስንሰራ በጊዜና አንሄድም አይደለም። እዚህ ቸርች በግ ሲታረድ አይታችሁ አታውቁም? የሆነ ሰው ለኃጢአቱ አንጥቶ አይደለ ኦልሬዲ ማን ስለታረደልን ነው? ክርስቶስ ስለታረደልን አይደለ? አንዳንዴ ኮምፕሬንድ ማድረግ በቃ ማስተዋል የምንችለው ፍቅር አይደለም። በቃ የሆነ ሰው መቶ ሞተልኝ ሲባል አይደለ ከመሬት ተነስቶ ትቀልዳለህ እንዴት ብለህ ለሰው ህይወት የሚሰጥ አይሰጥም አይደለ? የክርስቶስን ፍቅር ለማስተዋል ግን ዕለት ዕለት መቅረብ አለብን እና ይበልጥ በቀረብን ቁጥር የፍቅሩን ጥልቀት ነው አንደርስታንድ እያደረግን የምንመጣውና በዛ ውስጥ ስንሄድ በኃጢአት ወድቀን ስንመለስ የእግዚአብሔርን መስዋዕት የኢየሱስን መስዋዕትነት ይበልጥ ማየት እንችላለን ብዬ አስባለሁ። ወደ መጨረሻው ጥያቄ ልምጣና እንግዲህ አሁን በጣም ፎከስ አድርገን እያየን ያለ ነው ጠዋትና ማታ ስለሚኖረን አምልኮ ነው እና ይህን አምልኮ ማድረግ ሁሌ በቃ ኮንሲስተንትሊ በቃ ቀጥሎ የሚያደርግ ሰው አለ ብዬ ሊኖር ይችላል፣ ግን በጣም ከባድ ነው አይደል አንዳንዴ። እና እንደዛ እንዲከብድ የሚያደርጉ ነገሮች ምንድን ናቸው?
የሆነ ስኪፕ እንድናደርግ የሆነ ሰዓት ላይ እንድናልፋቸው የሚያደርጉን ነገሮች ምንድን ናቸው? ምን አስቸጋሪ ያደርጓል? እንደገና ደግሞ ከዚህ ጋር እያይዘሽ በዚህ ምን አይነት ትናንሽ ነገሮች ልናደርግ የምንችላቸው አሉ ያለንን ግንኙነት ይበልጥ ለማጥበቅ ይበልጥ ደግሞ ከእግዚአብሔር ጋር ለመሄድ? ብዙ ጊዜ ትልቅ በረከት ያለው ነገር እና ከእግዚአብሔር ጋር በጣም ሊያቀራርብ የሚችል ነገር ሲሆን ሰይጣን ብዙ ፈተናዎችን ያበዛብናል፣ እንዳናደርገው በጣም ይገፋናል እና ሰንበት ትምህርታችንም ከሚነግረን ነገሮች መካከል እንደዚህ እንዳናደርግ የሚያደርጉን ሶሻል ሚዲያ፣ የእንቅልፍ መጫጫን፣ ሌላ ቦታ ለመድረስ ስንል የምናደርገው ሩጫ፣ ኃላፊነቶቻችን፣ ከዛ ጊዜያችንን በቀን ውስጥ ደግሞ በጊዜያችንን በደንብ አለመጠቀም እነዚህ የጠዋትና የማታ አምልኳችንን ሊጋፉብን ይችላሉ ከሚለው ነገር ውስጥ ያደርጋቸዋል እና እነዚህ ነገሮች ዶሚኖ ኢፌክት አላቸው። ዶሚኖ ኢፌክት ማለት አንዱን ነገር ስናደርግ ሌላኛውን እየጣለብን ይሄዳል። አሁን ለምሳሌ ቀኑ ሙሉ ጊዜያችንን በስንሻ ሳንጠቀም ቀርተን እኔም ብዙ ኤክስፒሪየንስ ማደርገው ነገር ቀኑ ሙሉ ሶሻል ሚዲያ ላይ ካሳለፍኩኝ በኋላ ማታ ላይ ነገ ኃላፊነት እንዳለኝ ትዝ ይለኛል። ስለዚህ ነገ መስራት ያለብኝ ነገር ማታ ክራም አድርጌ ሁሉንም አንዴ ለመስራት እሞክራለሁ። እሱን እሞክራለሁ። ከዛ ይመሻል። ስለዚህ ማታ ጸሎት ጊዜ ተበላ። ከዛ እሱን ብዬ ደግሞ ወይ ሶሻል ሚዲያ ላይ ቆያለሁ ያንን ሰዓቴን። ከዛ እሱንም ስክሮል ሳደርግ ይመሻል፣ በጣም ይመሻል። ከዛ በነጋታው ጠዋት መነሳት አልችልም፣ አረፍዳለሁ። ከዛ ጠዋት ተነስቼ ደግሞ አንዳንዴ በጣም የምናደርገው ነገር ጠዋት መጀመሪያ እንደተነሳንም ማታ ልክ ስንተኛ የምናደርገው ነገር ሶሻል ሚዲያ ከመሆኑ የተነሳ ሶሻል ሚዲያ ጣዖት ሆነውብናል። እግዚአብሔርን ብናስቀድመው በዛ ሰዓት የምናመልከው አምላካችን እሱ ይሆናል። አሁን ግን ጠዋት እየተነሳን ማታ ስንተኛም በጣም ሶሻል ሚዲያን ከመጠጋታችን የተነሳ አምላካችን ሆኖብናል። ከዛ ጠዋት ስነሳ በቃ ኢሚዲየትሊ ሶሻል ሚዲያ ቼክ ማድረግ ነው የሚታየኝ። ከዛ ጠዋት ተነስቼም ያ የትላንትናው እንቅልፍ ተጫጭሎኛል። ከዛ ጠዋትም ሶሻል ሚዲያ ላይ ቆያለሁ። ከዛ በኋላ ጠዋት ትምህርት አለኝ፣ አንዳንድ ሰው ስራ አለው። ስለዚህ አርፍደናል። ኦልሬዲ ሶሻል ሚዲያ ላይ ስንቆይ እንቅልፍም ሲጫጫነን አርፍደናል። ከዛ እናረፍዳለን ወይ ሰዓታችን አጣድፈን እናደርገዋለን ምንጸልይበትን ቃል ምናጠናበትን ጊዜ፣ ወይም ደግሞ ጥለነው እንወጣለን። ከዛ ደግሞ በተለይ ቤት ውስጥ ኃላፊነት ያለው ሰው የሌላውን ሰው ኃላፊነት ከእግዚአብሔር ጋር ካለን ሰዓት በላይ ትልቅ አድርጎ ያሳየናል እና ሜቢ እኮ ስናየው ያን ያህል ትልቅ ላይሆን ይችላል፣ ግን የእነሱን ኒዶች ከእግዚአብሔር ጋር ያለን ቅርበት በላይ ትልቅ አድርጎ ያሳየናል እና እነዚህ ላይ ትናንሽ ነገሮች ናቸው ሪፕል እያደረጉ አንዱ ላይ እያደረገ ከእግዚአብሔር ጋር ያለን ጊዜያችን እንድናጣ የሚያደርገን። ግን እኔም ከራሴ ከተሞክረ የተማርኩት ነገር በጣም በትናንሽ ነገሮች ሁሌ በምናደርጋቸው ነገሮች ትንሽ ልዩነት ብናመጣ ከእግዚአብሔር ጋር ያለንን ጊዜ አይሻማብንም ብዬ አስባለሁ። መጀመሪያ በዚህ ዓመት ጧት እየተነሳሁኝ ቃል ማንበብ ፈልጋለሁ ብዬ ከጀመርኩኝ በኋላ ያደረግኩት ነገር እኔ በጣም የልቤ ከምላት ጓደኛዬ ጋር ማታ አምሽተን እያወራን የምናድረው ጠዋትም እንደተነሳ የምናወራው ከሷ ጋር ነው እና ለምን ማታም ቶሎ እንተኛ እንባባል፣ ከዛ ጠዋትም ስንነሳ ደግሞ እንቀሳቀስ፣ ከዛ እናተማ። ስለዚህ ማታ ልክ እያወራን እያለ 2 ሰዓት በቃ አንተ ነገ ካለብዛ ያለን እኔ እንደሳ የምንጣው ከዛ የማታ የጸሎት ነገር አልጋድ ጀምር ነው ነበር። ከዛ ማታ ቶሎ እንተኛ እንባባላለን፣ በጣም በጊዜ እንተኛለን። ከዛ ጠዋት ልክ አንዳችን አላማችን ጮኻ አጥፍተን ብንተኛ ራሱ ስልኩ ይበዛል። ሰምልም እያስጠላችሁ ብትወጣ ጧት ስትቀሰቅሰኝ እያለን እየለመድ ነው መጣንና ከዛ ግን አሁን እሷ እንድደውልልኝ አልጠብቅም፣ እሷም እኔ እንድደውልላት አልጠብቅም፣ እየለመድ ነው መጣን። ከዛ ጠዋት መነሳትን አወቅ ነው። ሌላ ነገር የጠቀመኝ ፕላን ማድረግ ነው፣ እቅድ ማውጣት፣ በሳምንት ምን እንደምናጠና፣ በሳምንትም ላይሆን ይችላል ወሩን ምን እንደምናጠና። በብዙ መንገድ የእግዚአብሔርን ቃል ማጥናት እንችላለን እና ሜቢ አንድ ካራክተርም ልናጠና እንችላለን፣ ኦር ሙሉ መጽሐፍ ልናጠና እንችላለን። አንድ ቻፕተር አንድ ጥቅስ እያለን ቃላቶች ራሱ በጣም ብዙ የሚጠኑ ቃላቶች አሉና ይሄንን በዚህ ሳምንት ይሄንን አጠናለሁ ብለን የሳምንት መጀመሪያ ላይ ካቀድን፣ ከዛ ደግሞ በጸሎትም በዚህ ሳምንት ለዚህ ነገር በቃ በደንብ አጽንኦት ሰጥቼ አጸልያለሁ ብለን ካሰብን ልክ ጠዋት ተነስተን የአምልኮ ሰዓታችን ላይ ስንደርስ ምንድነው የምናጠናው የሚለውን ጥያቄ ያስተውልናልና ከዛ ሌላ በጣም የጠቀመን ነገር ፕላን ማድረግ ነው። እኔ ይሄንን ነው ማጠናው፣ አንቺም እንደምታጠኙ መባባልና ከጓደኞቻችን ጋር ብዙ ነገር እናደርጋለን እና ጓደኞቻችንን ደግሞ እንደ ቱል እርስ በርሳችን መገነባበያ ጊዜም ይሆነናል። ከሷ ጋርም በጣም እንድንቀራረብ ያደረገንም ትልቁ ነገር ይሄ ነበረ። ከዛ ደግሞ ሶሻል ሚዲያን መጀመሪያም ስናገር ዲመናይዝ እናደርገዋለን፣ መጥፎ ነገር ብቻ ነው እንለዋለን። ግን እኔ ማጠናው ከዩቲዩብ
ቪዲዮ ላይ እያየሁኝ ነው እግዚአብሔርን ቃል የምናጠናው። ሶሻል ሚዲያ ላይ ቴሌግራም ላይ ባገኛናቸው መጽሐፎች የምናጠናው እና ሶሻል ሚዲያን እንደ መጥፎ ነገር ከማየትም በላይ ለራሳችን የሚጠቅመን መሳሪያ አድርገን መጠቀም እንችላለን እና እንደዛም ለማድረግ ደግሞ በጣም መጸለይ ያለብን። ያ ትልቅ ነገር ነው፣ ኢንቲሚዴቲንግ የሆነ ነገር ነው እና እሱን ለእኛ መሳሪያ አድርገን መጠቀም እንድንችል ሊያግዘን ይችላል። ሌላ አዲስ ነገር ያወቅነው ደግሞ የተማርኩት ነገር ብዙ ጸሎት ግሩፖች አሉ፣ እዚህም ኢትዮጵያ ውስጥም ውጭም ጸሎት ግሩፖች አሉ። ጠዋት እየተነሱ የሚጸልዩ ማታ የሚጸልዩ እና በራሴ ጸሎትን መለማመድ እስክችል ድረስ በጣም የረዳኝ ነገር አብሬ ከሰዎች ጋር መጸለይ ነውና እነሱ ጸሎትን እንዴት የለመዱት ሰዎች ናቸውና ከነሱ ጋር ኤክስፒሪየንሱን ሼር ማድረግ በጣም ጠቅሞኛል ለኔ። ስለዚህ ሶሻል ሚዲያንም ለራሳችን መጠቀምና ቀናችንም ማታችንንም ለእግዚአብሔር ዴዲኬት ለማድረግ እነዚህ በትናንሽ ነገሮች ሁሌ በምንጠቀመው ሶሻል ሚዲያ ሁሌ በምናዋራው ጓደኛ በትናንሽ ነገሮች ከእግዚአብሔር ጋር ያለን ሪሌሽን ማጠንከር እንችላለን እና ያ ጠዋትና ማታ ትንሽ ነው ብለን የምናስበው ጊዜ ከእግዚአብሔር ጋር የምናሳልፈው እኔ በህይወቴ በጣም እንዳድግ ያደረገኝ ጠዋት ማጠናው ቃል ነው፣ ማታ ማታ መጸለይ ነው እና ኮንሲስታንሲን ቀስ እያልን እንለምደዋለን። አንድ እያልን ማንም እስኪ ነግረን አንጠብቅም፣ ጠዋት አላርም እስኪ ቀዘቅሰን አንጠብቅም እና በራሳችን ቀስ እያልን እየለመድ ነው መስል ሜሞሪ እየሆነ ይመጣልና ሶሻል ሚዲያ መጀመሪያ ተነስተን እንደምናየው መጽሐፍ ቅዱሳችንን ማንሳት መለመድ የሚችል ነገር ነው። ኤቭሪዴ ማጥናት ሁሌ ያስፈራል ብለን እንደምናስበው ሁሉም ሰው መቼም አያደርገውም ብለን ነበር አሁንና ይቻላል። እግዚአብሔርን እውነት እርዳኝና ይሄንን ማድረግ እፈልጋለሁ ካለው ምንም የማይቻል ነገር የለምና እግዚአብሔር ያንን ነገር እኔም በህይወት ያሳይቶኛል። ሁላችንም ደግሞ ከጠየቅነው ማድረግ እንደሚችል እርግጠኛ ነኝ። በጣም ወሳኝ ነገሮችን በደንብ ጭቅ አድርጋ በደንብ ነግራናለች። በዚህ እግዚአብሔር ይባርክሽ። ትናንሽ ሊጥሉን ምን አስቸጋሪ ሊሆንብን ይችላል፣ እንደገና ደግሞ በምን ልንወጣው እንችላለን። በተለይ ያው ብዙ ጊዜ ደጋግመን ያነሳነው ነገር መቼም ከስልክና ከሶሻል ሚዲያ ጋር የተያያዘ ነገር ነውና እኔም ብዙ ጊዜ የምስማማበት ነጥብ እነዚህን ለክፉ የምንጠቀምባቸው ነገሮች ለመልካም ብናዟራቸው። ሜቢ ለምሳሌ ኢንስታግራም ብትጠቀሙ ከሆነ አልጎሪዝሙ እንዴት ነው የተሰራው? ላይክ የምታደርጉትና ብዙ ሰዓት የምትቆዩበት ስክሪን የዛ አይነት ኮንተንት ተመሳስሎ ይመጣል አይደለ? ስለዚህ አሁን ለምሳሌ ወነ ኮሜዲ ነገሮች ምናምን የሚመጡ ከሆነ እነሱን አልፌ ልክ ጥቅስ ሲመጣ በቆይና ላይክ ባረገው ከዛ ኔክስት አድርጌ ቀጣይ ወዲያው ቅርብ የሚመጣው እሱ ነው የሚሆነው። ስለዚህ እንደዚህ አይነት ነገሮችን ብናደርግ ሞር የምናየውም ነገር መንፈሳዊ ነገር ይሆናል ከዛኛው ይልቅና እነዚህ ትናንሽ ሀቢቶች ወይ ልምዶች ወደ ጠዋትና ማታ ዋና አምልኮች በቃ እሱን ደግሞ እንዲበረታልን ያደርጋሉና እግዚአብሔር ይባርካችሁላችሁ። ስለዚህ ተመልካቾቻችን እንግዲህ ከዛሬው ትምህርት እንዳገኛችሁ ተስፋ እናደርጋለን። ምናልባት የጠዋት ልምዳችሁን የተዋችሁ፣ የማታ የጸሎት የአምልኮ ጊዜያችሁን የተዋችሁ ካላችሁ ይህ ማስጠንቀቂያ ለእናንተና ለእኛም ነውና መቼም እኛም ደግሞ እዚህ ተናግረን ተወያይተን የቀረን እንዳንሆን ደግሞ እግዚአብሔር ይጠብቀን። ስለዚህ በተማርነው እንድንኖር እግዚአብሔር ይርዳን። ከቀሪ ፕሮግራሞቻችን ጋር አብራችሁ እንድትሆኑ እንጋብዛችኋለን። እግዚአብሔር ይባርካችሁ። ተመልሰን መተናል ተመልካቾቻችን። በውይይት አብራን ስትወያይ ከነበረችው በጸሎት ጋር እገኛለሁ። እንግዲህ አሁን የማስታወሻ ጊዜያችን ነው ማለት ነውና በዚህ ድርቅ ያለ ጥያቄ ልጠይቅሽ፣ መጽሐፍ ትወጃለሽ? መጽሐፍ በጣም ነው የምወደው። እንደውም ከልጅነት ጀምሮ ሰው ለለት የሆነ ነገር ስጦታ ሊሰጠኝ ሲያስብ እስክሪብቶና የሚያምር ነው ሶክ ነው የሚሰጠኝ በጣም ስጽፍ ስለሚያይና መጽሐፍ በጣም ነው የምወደው። በጣም ትወጃለሽ? እንዴት ነው ኤክስፒሪየንስ ያደረግሽ? ማለት እውነቱን ለመናገር እኔ መጽሐፍ ብዙ ልምድ የለኝ፣ ግን አሁን ለእንደኔ አይነት ሰው ቢሆን እንዴት ነው ልምዱን ያገኘሽው? እኔስ እንዴት ልምዱን ማግኘት እችላለሁ? ልምድ ከማግኘት በላይ አይ ቲንክ ከድሮም ጀምሮ የነበረ የምወደው ነገር እንደ ሆቢ ነበረ። ክሬቲቭ ራይቲንግ በጣም ነው የምወደው። ሰው የመጣልኝን ሀሳብ በሚያምር ቃል አሳምሬ መጽሐፍ በጣም ነው የምወደው እና ከልጅነቴ ከስቶሪ ቡክ የሚያየኝ በራሴ ቋንቋ የገለበጥኩኝ መጽሐፍ በጣም ነበር የምወደው። እዚህ ጋር አሁን የጻፍሽው አብዛኛው እንደማየው ስብከት ይመስለኛል። ስብከት ላይ በደንብ ትጽፊያለሽ እና ምን ጥቅም ታገኛለሽ? ስብከት ላይ መጽሐፍ የጀመርኩት ቅርብ ጊዜ ነው እና በጣም ሰው ሲናገር ለረጅም ሰዓት ትኩረት መስጠት ይከብደኛል እና ዞን አውት ስለማደርግ እንደዛ እንዳላደርግ ምን ላደርግ ያስብ ያመጣት ነገር ነው እና
አሳባኪ የሰበከ ምጽፍ ከሆነ የሆነ ከለርፉል ሃይላይተር ቀለም ምናምን ነገር ካለው አረሰው የሚያወራውን ነገር አረሰው በደንብ አቴንሽን ሰጥቼ እሰማዋለሁ እና በዛ ነው የስብከት ኖት የጀመርኩት። በጣም አሪፍ። አንድ የመጨረሻ ጥያቄ ልጠይቅሽ። እዚህ ጋር መጽሐፍሽ እንዳለ ተቀልሟል እንደማየው። በዚህ ጋር ሜቢ የሚታያችሁ ከሆነ እናንተ ሙሉ ተቀልሟልና በተለያየ ማርከር ነው እንዳለ ማርክ ያረግሽው ምናምን። ለምንድን ነው ባይብልሽ እንደዚህ የምታረጊው? እሱስ ደግሞ ምን ይጠቅምሻል? የክላስ ኖት ስጽፍ በተለያየ ከለር የጻፍኩት ኖት ልክ ፈተና ላይ ስቀመጥ የቱ ጋር እንዳለ በምን ቀለም እንዳደረግኩት ትዝ ይለኛልና በዛ ነው የጀመርኩት። መጀመሪያ ትምህርት ቤት ነው የጀመርኩት። ከዛ ግን መጽሐፍ ቅዱስ በደንብ ማጥናት ስጀምር ልክ እንደ ኖርማል ፈተና ከሰው ጋር ስነጋገር ትዝ የሚለኝ ያ ቃል በምን አይነት ቀለም እንደተጻፈ ትዝ ይለኛልና እኔ በመጽሐፍና በፒክቸር መማር ተማሪ ነኝ ብዬ አስባለሁና ያ ከሰው ጋር እያወራሁኝ ኤኒ ታይም በቃ የሆነ ነገር ከብዶኝ ካለ በዛ ቀለም ሃይላይት የተደረገው ቃል ትዝ ይለኛልና በደንብ እንዳስታውሰው በደንብ ልቤ ላይ ኢምፕሬሽን እንዲፈጥር ይጠቅመኛል ብዬ አስባለሁ። ፎቶ ሜሞሪ የሚባል ነገር አለ መሰለኝ። ቤቱ ጋር እንደተጻፈ በምን ቀለም ምናምን የሚለውን ኦልሬዲ አይምሯችን ይይዘዋልና ምናልባት የሆነ ሰው የሆነ ጥቅስ ቢጠይቅሽ በቀላሉ ሜሞራይዝ ስላረግሽው እሱን ከለር መፈለግ ይቀልሻል የት ጋር እንደሆነ ማለት። በጣም እግዚአብሔር ይባርክሽ በዚህ እናመሰግናለን። በጣም እንግዲህ ተመልካቾቻችን እንዳያችሁት የመጽሐፍ ልምድ በጣም ብዙ ጥቅሞችን ይሰጠናልና ሜቢ በፂን አክል ላታቀልሙ ትችል ይሆናል፣ ግን አንድ ብለን መጀመር ብንችል በጣም ጥሩ ነው። ኖት መያዝ በወረቀትም ሆነ በስልካችን ብንይዝ መልካም ነው የሚለውን መልእክት ልናስተላልፍላችሁ እንወዳለን። ስለዚህ ከቀጣይ ፕሮግራሞቻችን ጋር ከኛ ጋር እንድትሆኑ እንጋብዛችኋለን። ቀሩን ጊዜ አብራችሁን ሁኑ። እግዚአብሔር ይባርካችሁ። እንዴት ናችሁ? ሰላም ነው። ኦዳ በቀለ እባላለሁኝ። የግራፊክስን ዲዛይን እና የብራንዲንግ ባለሙያ ነኝ። በቤተክርስቲያን ውስጥ በኳየር አገልግሎት እንዲሁም በሰንበት ትምህርት አልፎ አልፎም በቃል አገልግሎትም እሳተፋለሁኝ። በስራዬ ቤዚካሊ ዋና የምሰራው ስራ ከድርጅቶች ጋር ከተለያዩ ድርጅቶች ጋር ብራንዲንግ እና ዲዛይን ስራዎች ነው የምሰራው። ብራንዲንግ እና ዲዛይን፣ ሎጎ ዲዛይኖች፣ ከዛ ማርኬቲንግ ማቴሪያሎችን በጠቅላላ እነሱን ነው የምሰራው። እንግዲህ አንደኛ ዜና 23 ላይ ሌዋውያን በየማለዳ እና በማታ ያለማቋረጥ አገልግለዋልና ከአቅም በላይ በሚሆኑ ሁኔታዎች ላይ ለመንፈሳዊ ህይወት እንዴት ትኩረት ትሰጣለህ ለሚለው ጥያቄ የተለያየ ክላይንት ያጋጥማቸዋል። ማለት የስራው ሂደት በተለይ ሁሉም ሰው አርጀንት ነው ስራው እና አርጀንት በቃ ወደ ይህንን ነገር አድርግ፣ እንደዚህ አድርግ፣ እንደዛ ፈጽምልን የሚል ሰው በጣም ብዙ ነው እና ከመንፈሳዊ ህይወታችሁ ጋር ያንን ነገር ለማስኬድ በተለይ የስራ ጫና በሚበዛበት ጊዜ አንዳንዴ ከባድ ሊመስል ይችላል። ግን ለእኔ መንፈሳዊ ህይወቴ ጋር ማንም ማካሄድበት ሂደት እንዴት ነው? ስፔሻሊ አሁን ለምሳሌ ሰንበት ሲመጣ አብዛኛውን ጊዜ ክላየንት አርብ ዕለት መጥቶ ለቅዳሜ አድርስልኝ ብሎ ሊላችሁ ይችላል። ለዛ ያ ሞመንት ለእኔ ጥሩ እንትኔን የማሳይበት ጊዜ ነው፣ መንፈሳዊ ህይወቴን የማሳይበት ጊዜ ነውና ቅዳሜ እንደማልሰራ ነገር ግን ያለውን ነገር ቀድሜ ልጨርስላቸው እንደሞክር አሳያቸዋለሁና በፊት ላይ መጀመሪያ ሰሞን ላይ ማድረግ የነበረው እንዲያውም ስልኬን አጠፋ ነበር ቅዳሜ ቀን። አሁን ላይ ግን በተቻለኝ መጠን እስከ አርብ ድረስ ያሉብኝ ስራዎች እንዳለ አስረክቤ ጨርሼ ቅዳሜ ስልኬን አላጠፋም። ለምን ካልከኝ ልክ ሲደውሉልኝ አሜን ቸርች የሚለውን መልስ መመለስ is-somehow ለኔን it's part of በቃ ማንነትን ማሳያና ለእንስ መሆናችን መግለጫና አሪፉ ፓርት ደግሞ የጥሪ ማሳመሪያ አለ አይደል? የጥሪ ማሳመሪያ እሱ ላይ ደግሞ መዝሙር ነው ያለውና አንዳንዴ ደግሞ አገልግሎት ላይ ሆናችሁ ጭራሽ ስልኬን ላላነሳ እችላለሁ። ግን ያንን ክላሲካል ነው የሚሰሙት። እንዲያውም አንድ ክላይንት አስታውሳለሁ የሆነ ጊዜ ዝም ብሎ ደጋግሞ ይደውላል፣ እኔ አላየሁት። ከዛ በማግስቱ ስደውልለት ይገርማል እኔ እኮ በቃ ክላሲካሏን እየሰማው መዝሙሯን እየሰማው በጣም ደስ አለኝ ብሎ ይላችኋልና on every direction
የምናገለግልበት መንገዶች አሉ ብዬ አስባለሁ። እና በፈጠራ ሂደት ላይ ደግሞ ማለት በፈጠራ ሂደት ላይ እግዚአብሔርን የምትጋብዝባቸው ሂደቶች አሉ ወይ ለሚለው ሀሳብ ደግሞ ሲጀምረው ለሁሉ ነገር መነሻውና ጥበቡንም የሰጠኝ እግዚአብሔር እስከሆነ ድረስ በፈጠራ ሂደት ላይ በዲዛይን ሂደቶች ላይ ምናምን ላይ እንዲያውም መጀመሪያ ላይ ወደ ዲዛይን በደንብ ከመግባቴ በፊት ስጀምር የጀመርኩትም በየሳምንታዊ በሆነ ይሄ ከእንትኖችን ጥቅሶችን በዲዛይን መስራት ነበር የጀመርኩትና ያንን ስጀምር it was እንዴት ነው አንደኛ እኔ ፓሽን የሆነውን ነገር እየተከተልኩኝ ነው። ከዛ ደግሞ በሚገባ እግዚአብሔርን በዛ እንትን ውስጥ የራሴ ጥበብ እያደገ እያለ ደግሞ በዛው ደግሞ እያገለገልኩኝም ነው እግዚአብሔርን እና ሰዎች የእግዚአብሔርን ቃል በየሳምንቱ እንዲያስታውሱ እንዲያስቡ የሚያደርግ በየሳምንቱ ሼር የሚደረግ ቨርስ ነው። ካስታወሳችሁት ቃል ዊክሊ የሚባል አንድ ሚኒስትሪ ነበረና በዛ እግዚአብሔር ጋር ኦልሞስት 4 ዓመትና ከዛ በላይ በዛ ሚኒስትሪ እንትን ሳደርግ እግዚአብሔርን የማገለግልበትን ኦፖርቹኒቲ አግኝቻለሁ። ስራዬ ከእግዚአብሔር ጋር ያለኝን ግንኙነትና እሴቶች በቀጥታ በሚያንጸባርቅ መልኩ ስራህን አሳልፈህ ታውቃለህ ወይ ለሚለው በተለያዩ የስራ ሂደቶች ላይ እንሳተፋለንና በምንሰራቸው ስራዎች አሁን ዲዛይን ላይ በምንሰራቸው ስራዎች ስፔሻሊ ከአገልግሎት ጋር በተያያዘ አሁን ከእግዚአብሔር ጋር የሚያገናኙ ስራዎች በብዛት ለምሳሌ ቸርች ላይ ሰዎች መጥተው ይጠይቋቸዋል። የተለያዩ ፖስተሮች እንዲሰራላቸው ዲዛይኖች እንዲሰሩላቸው ሰዎች ይጠይቃሉና ያንን በሚጠይቁበት ጊዜ አሁን ላይ የመጣሁበት እንትን በቃ ኖርማሊ ስትሰሩ ከሌላው ከዓለም እንትን ጋር ስትሰሩ የተለያየ ነገር ነው። ለዲዛይን ጠይቃላችሁ፣ ለፕሪንቲንግ ጠይቃላችሁ፣ ለሁሉም የተለያየ ኮስት ነው የምትጠይቁትና ከሆነ ጊዜ በኋላ ግን የመጣሁበት አንደርስታንዲንግ ምንድነው ለእግዚአብሔር አገልግሎት እስከሆነ ድረስ ጥበቡ እግዚአብሔር እስከሆነ ድረስ እኔን ወጪ የማያስወጣኝ ነገር ከሆነ እኔ ዲዛይኑን ከአእምሮ ለማውጣው ዲዛይን ለምንድነው ተንጠይቀው ብዬ ራሴ በቃ ዲዛይኖችን በእንትን ሰራለሁኝ። ለኦንሊ ቲንግ ፖስተሮች ምናምን ሲሆኑ አሁን ለዲዛይን ፊ ብላችሁ ሌላ ነገር ስትጠይቁ ራሱ መጀመሪያ ላይ ኖርማል መስሎ ታይቶኝ ነበረ። ግን እየቆየ ሲሄድ ውስጤም ሰላም እያገኘ ምክንያቱም ለእግዚአብሔር አገልግሎት እስከሆነ ድረስ እግዚአብሔር እስከሆነ ድረስ ያንንም ስጦታ ይሰጠኝ። ኦፍኮርስ ታይም እንትን ሊያደርግ ይችላል። ግን ያ ታይም ልክ ለእግዚአብሔር ዴዲኬት እንደተደረገ ታይም አድርገን ያንን መስራት እንችላለን በሚለው አንደርስታንዲንግ በቃ በቀጥታ ሰዎች ወደ እኔ ሲመጡ ዲዛይኑን ሰርቼ እንትን ብዬ ከዛ ኋላ ወደ ፕሪንቲንጉ ገባለሁ እና ያ አንደኛው ከእግዚአብሔር ጋር እንትን ማድረግበት መንገድ ነው። ከዛ ውጪ ደግሞ ወደ ቀጣዩ ጥያቄ ሳልፍ እንደ ግራፊክ ዲዛይነር ችሎታ ወይም ደግሞ አገልግሎትህ የአገልግሎትህ አይነት ተጠቅመህበት ታውቃለህ ወይ? ምናልባት ለቤተ ክርስቲያን ለማህበረሰብ አገልግሎት ለመርዳት ተጠቅመህበት ታውቃለህ ወይ ለሚለው አንደኛው በጣም ደስ የሚለኝ ከነበረኝ እንትን አገልግሎት መካከል እዚያ አጠገቤ አስቀምጫለሁ። ይህ የቃል ዊክሊ መጽሐፍ ማለት ነው። ዓመቱን በእግዚአብሔር ቃል የሚል መጽሐፍና ወደዚህ አገልግሎት ሲጀምረው መጀመሪያ ስንመጣ ራሱ የመጣ ነው የነበረው ኢኒሻሊ ቅድም እንዳነሳሁት በየሳምንቱ የእግዚአብሔርን ቃል ሼር ለማድረግ ነበር። ከዛ ግን ከፓስተር መላክ ጋር አውርተን ከዛ እሱ ደግሞ በየቀኑ ሼር የሚያደርገው ደግሞ በየዕለቱ ቃል አለና ከሱ ጋር ላይ መርጅ አድርገን ነው ለምን የዓመት እንትን አይወጣም ብለዋለኝ እሱና በዛ መሰረት እዛ ላይ የነበሩትን በየሳምንቱ ዲዛይን ማድረጋቸውን ቨርስና ጥቅሶች ወስደን በመጽሐፍ መልክ ከዛ ደግሞ በየሳምንቱ ደግሞ ስቶሪዎች አሉ፣ ታሪኮች አሉ፣ የተለያዩ መንፈሳዊ ታሪኮች አሉና እነሱ ሼር የምናደርጋቸውን ወስደን እሱን ኮምፓይል አድርገን ከዛ አደንት መጽሐፉን ወጣ ማለት ነው። እና በህይወቴ በጣም ደስ ከሚሉኝ አገልግሎቶች መካከል ይሄኛው አገልግሎት ነው ማለት አቺቭመንት ብላችሁ ካስቀመጣችሁት በእግዚአብሔር አገልግሎት ላይ ከነበሩ አቺቭመንቶች መካከል አንዱ ይሄ ነውና
ምናልባት ቤተክርስቲያንና ማህበረሰብን ለመርዳት ይሄ መጽሐፍ በየቀኑ ያግዛል ብዬ አስባለሁ። ከዛ ደግሞ በየቀኑ ሼር የምናደርጋቸው ቨርስ እና እንትኖች ደግሞ ለሰዎች የተለየ ምንድነው እግዚአብሔርን የሚያስሙበት ጊዜ ይሰጣቸዋል ብዬ አስባለሁ። እና ሌላኛው እግዚአብሔር ደግሞ ሌላ ያደረግኩት እንትን ምንድነው በክረምት ላይ ምናልባት ለዲዛይን ፓሽን ያላቸው ልጆች ዲዛይን መማር እንዲችሉ ጥሪ አቅርበን ከዛ በኋላ ክረምት ላይ አይ ቲንክ ለአንድ ወር ከምናምን የሚቆይ ትሬኒንግ ሰጥተን ነበርና እሱ ትሬኒንግ አሁን እኛ ልጆች እያለን እንግዲህ አዘ ዲዛይነር ሰው እንጀራ ይወጣለታል ተብሎ ቢታሰብ ልጆች እያለን ቤተሰቦቻችን የሚቀበሉት ሀሳብ ነው ብዬ አላስብም። አሁን ላይ እንዲያውም ብዙ ሀሳቦች ተቀባይነት እያገኘ ነው ማለት ኮንተንት ክሬተር ሆኖ የሰው ልጅ የተሻለ እንጀራ መስራት ይችላልና ፓሽናቸውን መከተል ይችሉ ከሆነ በሚል ክረምት ላይ ያን ስልጠና ሰጥተን ነበርና ብዙ ወጣቶች ተጠቅመዋል ብዬ አስባለሁኝ። ያንን ፓሽናቸውን ማሳደግ የሚችሉበትን መንገድ አግኝተዋል ብዬ አስባለሁ። ከዛ የመጨረሻ የራስ ስራ ምንድነው ጥቅሙ ማለት የራሳቸውን ስራ ሰዎች ወጣቶች እንዲሰሩ ታበረታታለህ ወይስ እንዴት ነው ለሚለው ጥያቄ የራስ ስራ መሆኑ ብቻ ሳይሆን ለእኔ በጣም ማተር የሚያደርገው ፓሽናችሁ ነው ወይ ፍላጎታችሁ ነው ወይ? ፍላጎታችሁ ከሆነ ኦፍ ኮርስ በቃ የሰው ልጅ የሚፈልገውን ነገር እስከሰራ ድረስ ከዛ ደግሞ መስራት ብቻ ሳይሆን እግዚአብሔርን ለማገልገል ልቡ ክፍት እስከሆነ ድረስ የራሱን ስራ የሰው ልጅ እንዲሰራ እንዲያውም ጥሩ ነው ብዬ አስባለሁ። እሱም እንዴት ነው? አንደኛ እግዚአብሔርን ለማገልገል የራሳችን ስኬጁል ይኖረናል ብዬ አስባለሁ። እግዚአብሔርን የምናገለግልበት የራሳችን ታይም ለእግዚአብሔር ሴት ማድረግ እንችላለን። ከዛ በተጨማሪ ደግሞ እያደግን በሄደን ቁጥር በስራው እያደግን በሄደን ቁጥር ሌሎችንም እንደዚሁ ልክ እንደኛ ፓሽን ያላቸውን የኛን ልክ እንደኛ ፓሽን ያላቸውን ሰዎች ስበን ይህን ስራ እንዲሰሩ ማገዝ እንችላለን። ብዙ ሰው በሰንበት ሲቸገር ታያላችሁ። በጣም ብዙ ሰው ስፔሻሊ አሁን ለምሳሌ ባንኮች ላይ ብትሄዱ ቅዳሜ አሁን ኖርማል እየሆነ መጥቷል። ሌሎችም ስራዎች ላይ ብትሄዱ ቅዳሜ በቃ ስፒካሚንግ መስት ግን የራሳችሁን ስራ ስትሰሩ እንዴት ነው መጽሐፉ የሚለው 6 ቀን ስራ ነው ተግባርህን ፈጽም ነው የሚለው በስድስቱ እንጂ 5 ቀን አይደለም። አሁን የራሳችንን ስራ ስንሰራ አንድ በጣም እንትን የምንልበት ነገር 5 ቀን ቅዳሜንም እሁድንም የምናርፍ ከሆነ ታትስ በቃ እንትኑን እየፈጸምን አይደለም። የራሳችንን ስራ ስንሰራ ግን ይቺን 6 ቀን ስራ ተግባርን ፈጽም የምትለዋን ነገር በደንብ ፈጽመን የምንሰራበት 7ኛው ቀን ሰንበትን በእግዚአብሔር ቤት የምናሳልፍበት የምናገለግልበት ይሆንልናል ማለት ነውና እንግዲህ ከዚህ ብዙ ታገኛላችሁ ብዬ አስባለሁ። እግዚአብሔር ይባርካችሁ። ውድ ተመልካቾቻችን እንደምን አላችሁ? ይህ በየሳምንቱ ወደ እናንተ የሚተላለፈው የኔ ደማስቆ በሚል ርዕስ በወጣቶች የሚዘጋጅ ፕሮግራም ነው። በዚህም ፕሮግራም ላይ ብዙ ምስክርነቶችን፣ ብዙ ጌታ ያደረጋቸውን ታላቅ ታምራቶችን እስካሁን እየሰማን ቆይተን ነበር። ዛሬ ደግሞ ሁላችንም የምናውቀውን የፓሮሲያ ሚሽን ዋና ዳይሬክተር የሆነውን አንተነህ ያለው የህይወት ተሞክሮን ሊያስካፍለን እግዚአብሔር ያደረገለትን ታላቅ ነገር ደግሞ ከኛ ጋር ሊያወራ ዛሬ በስቱዲዮአችን ይገኛል። እሱን ሰምተን እንመለስ። እሺ እንኳን በደህና መጣ። በመጀመሪያ ራስህን አስተዋውቅ። አንተነህ ያለው እባላለሁ። በፓሮሲያ ሚሽን ሚኒስትሪ መስራችና የስራ መሪ። እግዚአብሔር ላንተ ማን ነው? እሱን ጥያቄ በመጨረሻ ላይ እመልሰዋለሁ። እሺ የልጅነት ጊዜ እንዴት ነበረ? ምን አይነት ልጅነት ነበረ? ያው እንግዲህ ይህንን ጥያቄ ለመመለስ ምናልባት ብዙ ሰዓት ሊፈጅ ይችላል። ግን
አሁን ላይ እንደው የእኔ ልጅነት ጊዜ ምን ይመስላል ብዬ ልጆችን ብፈልግ ላላገኝ እችላለሁ። እንደዚህ አይነት ሰው እንደኔ አይነት ሰው ማለት ነው። እና አሁን ላይ ያሉ ልጆች ሳያቸው በጣም ጨዋ ረባሽ የሚባሉም አይመስለኝም በእኔ እና ግን የእኔ የልጅነት ህይወት አንደኛ በበሽታ የታገዘ ነበር። ከበሽታው በላይ የእኔ ክፋት ስራዎች የታገዙ ነበረ። ረባሽነት እነዚህን ያጠቃና በበሽታ ስልሽ አስም በሽተኛ ነበርኩ። በጣም ከባድ የአስም በሽታ ነው የነበረብኝና አስሜ ሲነሳ ማውራት አይደለም መተንፈስ አልችልም። እና አስታውሳለሁ እዚህ ደረቴ አካባቢ ነበር የሆነ ሴር የሚል ድምፅና አይኔ ይሄ ነጩ የአይኔ ክፍል ወደ ደም ይቀይራል ኦክሲጅን ስለሚያጥረኝና በዛ ሁኔታ ነበር የማሳልፈው። ከዛ ባሻገር በትምህርት ቤት ቀንደኛ ወላጅ አንጣ የምባል ተማሪ፣ እንደውም ተማሪ እኔ ሳልሆን ወላጅ አባቴ ተማሪ የሚመስለው በሚመላለስበት ጊዜ ለእኔ ጉዳይ በሚመላለስ ቤተሰቦች በሚመላለሱበት ጉዳይ፣ በቤትም እንደዚሁ በቤት በጣም ረባሽ ነው የነበርኩት። ሰፈር ላይ በጣም በቃ ይሄ ልጅ በሞተ የምባል አይነት ሰው ነው የነበርኩትና ቤተክርስቲያንም እንደዚሁና ትምህርት ቤት እንግዲህ ህይወቴ ትምህርት ቤት ነው። ከዛ ቤት አለ፣ ከዛ ቤተክርስቲያን አለ። ሶስቱም ያለኝ ባህሪ ተመሳሳይ እና ቤተክርስቲያን ደረጃ ራሱ በጣም ከማስቸገራችን እኔና ጓደኞቼ ከማስቸገራችን የተነሳ ታግደን ነበር። እነዚህ ልጆች ሁለተኛ ቤተክርስቲያን እንዳይገቡ በዘበኛ ተከልክለን ነበር። እንግዲህ አሁን እንደዛ የሚባል ልጅ ያለ አይመስለኝም። እና ለዛ ነው መጀመሪያ ስጀምር እኔን አሁን ትምህርት ቤት ውስጥ ፈልጌ ማግኘት አልችልም። ግን ምልሽ አሁን ላይ ያለው ልጆች ምናልባት ረበሹ ቢባል ቲቪ ሰበሩ ሊሆን ይችላል። እኛ ብዙ ትምህርት ቤትም ሰብረናል፣ ቤትም ሰብረናል፣ ቤተክርስቲያንም ሰብረናል። እና የልጅነት ህይወቴ በዛ ውስጥ ያጠነጠነ ነበር። እንደውም አስታውሳለሁ አንዴ እችን ብቻ ልናገርና ልጅነት ህይወቴን የኛ ሰፈራችን ደብረታቦር ነው ተወልጄ ያደግኩት እና ደብረታቦር የአድቬንቲስት ሆስፒታል የነበረው ከሱ ጎን ትልቅ አጅባር የሚባል ኳስ ሜዳ አለ እና እዛ ኳስ ሜዳ የሚሄድ ወንዝ አለ እና ያ ወንዝ ብዙ ጊዜ ከሆስፒታሉ የሚወጣ ሰዎች የታከሙበት ደም ሊሆን ይችላል፣ ምንም ሊሆን ይችላል፣ የሚጣለው እዛ ነው። በዛ ነው የሚሄደው። ከዛ ከሱ ጎን አንድ ትልቅ ሆቴል ነበር እና ገነት ሆቴል ይባላል ባረሰው። የሱ የሽንት ቤት ፍሳሽ በዛ ነበር የሚያልፈው እና አንድ ቀን ከትምህርት ቤት ስንመለስ ጓደኞቼን ተለዋኘን አልኳቸው። ገብተን እዛ ውስጥ ገብተን እንዋኝ እና ያው የልጅነት እንትን ስለሆነ ቻሌንጅ አረግኳቸው። ፈርታችሁ ነው ምናምን የሚባለው ነገር ገባን። ገብተን ዋኝን፣ ሁላችንም ወጣ። ከሁሉ ውስጥ የሚቀጥለው ላይ ትምህርት ቤት ያልኩት እኔ ብቻ ነበር። ታመምኩ በጣም። ጓደኞቼ ሌሎች ጓደኞቼ አልታመሙ። እንግዲህ አስቢው የሆስፒታል ፍሳሽ ደም ብዙ ነገር አለ። እሱ እንደገና የሆቴል የሽንት ቤት ፍሳሽ የሚያልፍበት እና እዛ ውስጥ ገባን፣ ዋኘን። ስንወጣ እኔ ወጥቼ ቤት ሂጄ በተኛውበት ነው የቀረው። አልነቃውም እና ራሴን ማላቅ ወደ ጎር ከምናምን በላይ ራሴን ስቼ ነበረ። ለምን በጣም ታመሜ ነበርና ይሞታልም ተብሎ ነው የተነገረው። እና ሳስታውስ መጨረሻ ላይ ስነቃ ሰዎች ተንበርክከው እየጸለዩ ነበር እና እነዚህ የሚጸልዩ ሰዎች በጣም ያማረርኳቸው ሰዎች ናቸው። ይሄ ልጅ በሞተ እንደ የሆነ ነገር ባደረገው ተብዬ በሚረግሙኝ ሰዎች፣ በየቀኑ የሚረግሙኝ ሰዎች ናቸው። ግን መጥተው ተንበርክከው ኦርቶዶክስ፣ ሙስሊም፣ አድቬንቲስት ሌሎችም ነበሩና ግን ለጸሎት አጎቴ ነበር ሲጸልይ የነበረው። ከዛ በኋላ ህይወት ሰራብኝ። ብዙ ጊዜ በኤሌክትሪክ ምክንያት አራ ላይ በመውጣት በቃ የማይሆን ነገር በመነካካት ትንሽ ከሞት አደጋዎች ብዙ ጊዜ አምልጫለሁ እና የልጅነት ህይወቴ በትንሹ ይህን ይመስል ነበር። በምን አጋጣሚ ነበር ከሀገር የወጣኸው? እንግዲህ ደብረታቦር 12ኛ ክፍል ተማሪ ያለው ያ የልጅነት ህይወቴ ወደ መጨረሻዎቹ አካባቢ ጉርምስና የሚባለው 16፣ 17፣ 18 ዓመት 15፣ 16፣ 17 ዓመቴ ላይ ትንሽ የመረጋጋት ነገር አሳይቼ ነበር እና የመረጋጋት ነገር ስልሽ ስቲል አንዳንድ ነገሮችን ስቲል እንትን እላለሁ፣ ግን በቃ ቤት ውስጥ ያለመረበሽ፣ ቸርችም ያለመረበሽ፣ ትምህርት ቤትም ቢሆን በቃ ዝምታን የመረጥኩበት ታይም ለምን እንደሆነ አላውቅም። እና
በዛ ታይም ላይ ዶክተር አርቪዶ ጋምቪክ ወደ ደብረ ታቦር መጥቶ የወጣቶች ማሰልጠኛ ተቋም ለመክፈት ይፈልግ ነበር እና ያኔ በዛ ወቅት እኔ የወጣቶች ኳየር መሪ ነበሩ እና ለቤተ ክርስቲያን ስራ ነው ተብሎ ከቤተ ክርስቲያን ፊት ለፊት ቤት ነበር፣ የሚፈርስ ቤት ነበር እና መዘምራኖችን አስተባብሬ ስራ እንሰራ ነበርና በዛ ውስጥ ነው እንግዲህ እኔ ምን እንዳየ አላቅም። እሱ ለምን ኖርዌይ ወስጄ አላሰለጥንህም የሚል ጥያቄ አቀረበልኝና ብዙም ደስተኛ አልነበርኩም። ከብዙ ትግል በኋላ ነው ቤተሰቦቼ ሰምተው ለቤተሰቦቼም ሳልናገር ምርሽ የዛሬ 20 ዓመት ነው እንግዲህ 96 በኢትዮጵያ አቆጣጠር 96 እንደዛ አካባቢ ላይ ይሄ ጥያቄ ሲቀርብልኝ እንግዲህ በዛ ጊዜ አሁን ብዙ ወጣት ውጭ መውጣት ይፈልጋል። እኔ ጊዜ ያን ያህል ኢንተረስቱ አልነበረኝም እና በዛ አጋጣሚ ላይ ለቤተሰቦቼም ሳልናገር ጥሪውን ለማንም ሳልናገር ልውሰድህ እንደተባልኩ በነፃ እና ምክንያቱም ከነገርኳቸው ሂድ እንደምባል አውቃለሁ እና በውስጥ ይዤ ዝም አልኩና ዶክተር አርቪድ በጣም ቆጭቶታል። እንዲህ አይነት ሰው ፈልጋለሁ የሚል ምክንያቱም አይደለም ተጠይቆ ሳይጠየቅ ብዙ ሰው ሂድ የሚልበት ታይም ላይ ነው የነበረውና ከዛ መጨረሻ ላይ ወደ አባቴ ሄዶ ለአባቴ ሲነግረው አይ እኛ አልሰማንም እንጂ ብንሰማ እስካሁን ሄዶ ነበር እና አባቴ እና አጎቴ መጡ። አንተ ድሮም ረባሽ ነህ፣ ህይወት አይወጣልህም ነበር ምክንያቱም ረባሽ ነበር ያውቃልና እንዲህ አይነት ኦፖርቹኒቲ ሲመጣ እምቢ በማለት እና በዛ አጋጣሚ ያው ከሀገር ልወጣች እያለሁ ወደ ኖርዌይ ልሄድ እያለሁ። ከኖርዌይ ወደ አሜሪካ የነበረው ጉዞስ ለምን እናደት? ከኖርዌይ ወደ አሜሪካ የነበረው ጉዞ ምናልባት ከልጅነቴ የነበረው ባህሪ የተከተለኝ ይመስለኛል። ኖርዌይ በነበርንበት ጊዜ 1 ዓመት ነው ኢሮፒያን ባይብል ስኩል ይባላል እና እዛ ቦታ የሚመጡ ሰዎች የሚገርምሽ ወጣቶች ናቸው፣ ግን በላይፋቸው ክራይሲስ የገጠማቸው ናቸው እዛ ቦታ የሚሰለጥኑት እና እነዚህን ወጣቶች ምንድን ሚሽነሪ ማድረግ ነው፣ ባህሪያቸው ተቀይሮ ማንነታቸው ተስተካክሎ ለእግዚአብሔር አገልጋይ እንዲሆኑ ማድረግ ነው እና ግን ያ አሁን መጥቀስ በማልፈልገው ምክንያት ሳይሆን ቀረ። ደብረ ታቦር ሊሰራ የነበረው ማሰልጠኛ ተቋም ሳይሆን ቀረ፣ ሳይሳካ ቀረ። ከዛ የራሳችን ላይፍ በኖርዌይ የራሳችን ላይፍ ጀመርን። ከዛ እየኖርን ያው የጥገኝነት ሆኖ ሬፊውጂ ካምፕ ገብተን ከዛ ወጥተን የራሳችን ስራ ስንሰራ እንደዛ ያርን ባለንበት ታይም ላይ የመኖሪያ ፈቃድ ተከለከልን፣ መንቀሳቀስ የማንችልበት ሁኔታ ላይ ደረስን። ወደ ኢትዮጵያ መጣሁና ኢትዮጵያ መጥቼ ያኒ ስመጣ ኢትዮጵያ ምን ማድረግ እንዳለብኝ አላቅም ነበር። ግን እጄ ላይ ብዙ ብር ነበረኝ። ወጣትም ስለነበርኩ ብዙ ሰራለሁ። ኦይል ካምፓኒ ነበር ምሰራው ኖርዌይ እና በጣም ብዙ ነበር የሚከፈለኝ በዛን ወቅት ምናልባት በሰዓት 400 ብር 500 ብር እንግዲህ የዛሬ 20 ዓመት አካባቢ ማለት በጣም ብዙ ብር። በሰዓት 8 ሰዓት ነው የምሰራው። ብዙ ብር ነበረኝ። ወደ ኢትዮጵያም ስመለስ ያ ብር ጄጋ ነው የነበረው እና ስለምንም አላስብም። ነጋ መሸ እንደዚህ ላደርግ ወደፊት ህይወቴን ልገንባ ምንም ቀድጄ ማልጨርሰው ብር እጄ ላይ የነበረው እና በዛ ሁኔታ አንድ እድል መጣ። ለምን ወደ አሜሪካ አትሄድም የሚል አሁንም ከቤተሰብ መጣ። ብዙም ደስተኛ አልነበርኩም። አሁንም ከውጭ ሀገር ሄዶ መኖሩ ምናምን ለኔ ከድሮም አልፈልገውም። በቃ ሀገሬን ወዳለው፣ ቤተሰቦቼን ወዳለው፣ እዚህ ያሳለፉት ከጓደኞቼ ጋር ያለውን ላይፍ ወዳለውና ያንን የሚነጥቀኝ ነበር የሚመስለኝና ብዙ ኢንተረስትድ አልነበርኩም። ግን አሁን በቤተሰብ ጣልቃ ገባ። መሄድ አለብኝ ተባል እና አስታውሳለሁ አሜሪካ ኤምባሲ ወደ 8 ሰው 9 ሰው ነው የገባን። ከገባው ውስጥ ቪዛ የተመታልኝ እኔ ብቻ ነበርኩ እና በዛ አማካኝነት ቪዛ ተመታልኝ። ከዛ ወደ አሜሪካ ሄድኩ። ወደ ሚሽነሪ ትምህርት ቤት እንዴት ነው የገባው? አሜሪካ ከሄድኩ በኋላ በህይወቴ ገጥሞኝ የማያውቀው የህይወት ተግዳሮት ገጠመኝ። ክራይሲስ በለው፣ ተስፋ መቁረጥ፣ ድብርት፣ ራስን ለማጥፋት እስክሞክር ድረስ እዛ ነገር ውስጥ ገባው እና እዛ የገባሁት ለምን መሰለሽ? ለሌሎችም እንዲጠቅማቸው በልጅነት ህይወቴ የምከተላቸው 3 ነገሮች ነበሩ። ኳስ፣ ቀንደኛ የማንቸስተር ዩናይትድ ደጋፊ ነበር። ፖለቲካ እሱ ውስጥ ኢንቮልቭ አድርጌያለሁ። ኢንቮልቭ የማደርገው ከሀገርም ላለመውጣት አንዱ እንትን ምንድን ነው እዚህ ህግ ወይም ፖለቲካ ሳይንስ አጥንቼ
በወቅቱ የነበረው የሀገራችን የፖለቲካ ሁኔታ እና ነፃ ለማውጣት በቃ ህዝቤን አገሬን ነፃ አወጣለሁ የሚል ውስጥ የትልቅ ፓሽን ነበር። እሱን አደርጋለሁ፣ ገንዘብ፣ እነዚህ ሶስቱ ነገሮች ተከተል ነበር እና ወደ አሜሪካ ሲሄድ እነዚህ ሶስት ነገሮች ከንቱ እንደሆነ ተማርኩ። ለምሳሌ ፖለቲካ ላይ በጣም ኢንቮልቭድ ነበርኩ። እንደውም አሜሪካ ሚድዌስት የሚባል ኤሪያ አለ፣ ካንሳስ፣ ኦክሎሃማ ምናምን የሚባል የዛ አካባቢ የአበሾች እንደ መሪ ተደርጌ ነበር እንትን ምለው እና ሰበሰብ ነበር። አሁን መጥቀስ ግን ቃቸው ሰዎች ስብሰባ ትልልቅ ሰዎች ጋር ስብሰባ እናደርግ ነበር እና ምንድነው አላማዬ? ነፃ ማውጣት አለብኝ፣ ህዝቤን ነፃ ማውጣት አለብኝ የሚል ሀሳብ ነው ያለ። ህዝቤን ስልሽ ኢትዮጵያን ባለው የዲሞክራሲ ችግር ከተለያየ አንግል አንጻር በቃ ህዝቡን መርዳትና ማገዝ አለብኝ ብዬ ስለማስብ እንደውም ሀሳቤ እስከ ሂዶ ትግል ውስጥ እስከ መግባት በቃ ትግል ስንል ያው ብረት የማንሳት ምናምን የሚባል ነገር እስከዛ ድረስ ነበር ፓሽኔት የሆንኩትና ምንም አይመስለኝም ነበርና ያንን አየሁ። እሱን ላይ ፎከስ አድርጌ ነበር የሚሄደው። ማንቸስተር ዩናይትድ አንደኛ የኳስ ደጋፊ ነኝ። ማሊያ ኦሪጂናል ማሊያ አለኝ ማንቸስተር 7 ቁጥር ለብሼ እኔም ኳስ ጫወታለሁ። በጣም ኳስ ወዳለሁ፣ ጫወታለሁ። ከጀርባዬ አንተነህ በ7 ቁጥር አንተነህ አጽፌ ነው በኦሪጂናል። እንግዲህ ያኔ የዛሬ 20 ዓመት 300 200 ምናምን ዶላር ከፍዬ ነው፣ በጣም ውድ ነው ያኔ። እሱን ነበር የምከተለው። ገንዘብ ግን ገንዘብ ፈልጌው ሳይሆን ያው ወጣት ስለነበርኩ የምሰራበት ኤሪያ እሱ ነው እና እነዚህ ነገሮች ተኮር ያደረግኩ ነበርና ከዛ ግን አሜሪካ ሲሄድ ይሄ ነገር ሁሉ ከንቱ እንደሆነ አወቅኩ። ማለት ያው እግዚአብሔር ሊመልሰኝ ስለሚፈልግ መሰለኝና የፖለቲካውን ብነግርሽ እንግዲህ ሰው ፖለቲካ የሚያስበው ዲሞክራሲ ነው አይደል? ነፃ መውጣት፣ ነፃነት መናገር፣ የመብት እንደዚህ ያለመገደል ምናምን የሚለው ሐሳብና አስታውሳለሁ እህቴ ቤት ቁጭ ብዬ ካንሳስ በጣም በቃ በዚህ ነገር ተግቼ ነበር። በቃ እንትን ካለ እነዚህ ታጋዮች የሚባሉበት እነሱን በቃ አሜሪካን ለቅቄ በሚሄድበት ሂጄ እነሱ ጋር መቀላቀል አለብኝ፣ ሂጄ በቃ ብረት አንስቼ መታገል አለብኝ የሚል በጣም ከፍተኛ እንትን የነበረኝ። ከዛ አንድ ቀን አስታውሳለሁ መጽሐፍ ቅዱስ እያነበብኩ ክርስቶስን እየው የሚል ነገር ወደ ውስጥ የመጣ። ክርስቶስን ተመልከተው። ክርስቶስ ህዝቡ የሱ ወገኖች አይሁዶች በሮም ቀንበር ውስጥ ሁነው አንድም ቀን ከሮም ቀንበር እነሱን ነፃ አውጥቶ ዲሞክራሲ የሚባለውን ነገር ነፃነት የሚባለውን ነገር ለመስጠት ሞክሮ አያል። የሱ ትልቁ ታርጌቱ ግን ሰዎች ከኃጢአት ከዲያብሎስ ነፃ እንዲሁ ነፃነት ማለት እሱ ነው እንጂ ይሄኛው አይደለም የሚለው ነገር ውስጤን ነው የመታኝና ያሲ ደነገጥኩ፣ ነቃው። ለምን የተከተልኩት ያለው መንገድ የጥፋት መንገድ እንደሆነ ገባኝ። እና በዚህ ውስጥ በቃ ይሄ ነገር ከንቱ እንደሆነ ኳሱንም ከዛ ገንዘቡም ወደ አሜሪካ ሲሄድ ብዙ ገንዘብ ወይ አጥፍቼ ነው የሄድኩት። ኢትዮጵያ ውስጥ በጣም ብዙ ገንዘብ ነው ያጠፋሁት። ያ ሁሉ ከኔ ርቋል። አሁን የኳሱ ፍላጎት ከዛ ከኔም ጠፋ እና በቃ ለካ እየተከተልኩት ያለው መንገድ የጥፋት መንገድ የሞት መንገድ ነው ብዬ ነው ያሰብኩት። እና እሱ ተስፋ መቁረጥን በውስጥ ያመጣብኝና በቃ ህይወት ታዲያ ምንድን ነው? ከዛ ይሄ ተስፋ መቁረጥ ወደ ምን መራኝ? እግዚአብሔር የለም ወደ ማለት ደረጃ ገባው። በቃ እግዚአብሔር የለም፣ ህይወት የምትከተልለት ዓላማ ከሌለው ምን ህይወት ይባላልና ለምንድን ነው ታዲያ የኔ መኖሬ ምን ጥቅም አለውና በቃ ራሴን ላጥፋ ብዬ እህቴ ቤት ቁጭ ብዬ የሆነ እንትን ነው የምፈልገው፣ የሆነ ገመድ ማንጠለጥልበትና ራሴን የምገልበት ነገር ነበር የምፈልገውና በዛ ውስጥ ሁኜ ካንሳስ ላይ የኢትዮጵያ አድቬንቲስት በአሜሪካ የሚኖሩ የኢትዮጵያውያን ኮንፈረንስ ተደረገ። በዛ ኮንፈረንስ ውስጥ ወንድም ደሪባ ፍቃዱን ተዋወቅኩኝ እና ከሱ ጋር ስንተዋወቅ እንደ ማንኛውም ሰው ነው የተዋወቅኩኝ። ግን አሁን ላይ ግን ሳየው እግዚአብሔር ዓላማ እንደነበረው እና እሱ ስልኬን ወሰደ። ምናልባት ያየው ነገር ሊሆን ይችላል፣ መንፈስ ቅዱስን ነው ብዬ ነው የምወስደው እኔና እሱ ደወለልኝ ከሄደ በኋላ እና ምን እየሰራ ነው ካንሳስ ሲለኝ፣ አይ እኔ ወደ ሀገሬ ልመለስ ነው አልኩት። እንዴ አሜሪካ መጥተህ ወደ ሀገሬ ትመለስ? አዎ እኔ መኖር አልፈልግም፣ እዚህ የሚያኖረኝ አይደለም፣ እዛ ሀገሬ ጋር ሄዳለሁ፣ እናቴን ማየት ፈልጋለሁ፣ ቤተሰቦቼ ማየት ፈልጋለሁ የሚል ሀሳብ ነው የተናገሩና ከመሄድ በፊት ለምን ሚሽነሪ የሆነ ተቋም አለና ለምን ገብተህ አትሞክረውም አለ። አልገባኝም። ምንድን ነው? አይ የሆነ ስልጠና ይሰጣል፣ እንደዚህ ወጣቶችን ያበቃሉ እና እሱን ሰልጥነህ ብትሄድ ችግር የለውም
ይለኛል። እስቲ ልሞክረው ለስንት ጊዜ ነው ምናምን ስለው አይ ሚኒመም 6 ወር ነው ማክሲመም እስከ 1 ዓመት አለኝ። አይ ስለ 3 ሳምንት ልሞክረው ብዬ በዛ ሁኔታ ወደ ሚሽነሪነት ገባሁ። ስንት ዓመት ላይ ነበር የሁሉ ነገር የተፈጠረው ሚሽነሪ ከመግባት በፊት? እንግዲህ ምናልባት ወደ ፖለቲካ ውስጥ የገባው ከ17 ዓመት ጀምሮ ኦልሞስት 22 እስከ 22 ዓመቴ ነው። 22 ዓመቴ ነው ይሄ ተስፋ መቁረጥ ነገር የመጣው 22 23 ዓመቴ ላይ ማለት ነው። ስለዚህ በዛ ሁኔታ ወደ ሚሽነሪ ተቋም እና ወደ ሚሽነሪ ተቋም ሲሄድም ራሴን እንደማጠፋ ለኔ ግልጽ ነበር። ውስጤ አውቀው ነበር። ልሞክር በሚል ነው በቃ የሆነ ተስፋ ካገኘው ነው እንጂ በጣም እርግጠኛ ሆኜ ነው። እንደውም ከእህቴ ቤት መልቀቄ ለኔ ኦፖርቹኒቲ እንደ እድል አየሁት። ለምን ራሴን ለማጥፋት ጥሩ እድል ላገኝ ይችላለሁ ከሁኔታዎች ፈቀቅ ማለት ምናምን ብዬ በዛ ሲንስ ወደ ሚሽነሪ ተቋም በቃ ተስፋ የቆረጠ ወጣት አላማ የሌለኝ ምንም አይታየኝም እና አይምሮዬ ውስጥ ያለው ምንድነው ብዙ ኃጢአት ሰርተሃል፣ ብዙ በድለሃል፣ አንተ ለእግዚአብሔር የምትመች ሰው አይደለም፣ እግዚአብሔር መንፈስ ካንተ ርቋል የሚል ድምጽ፣ ግልጽ የሆነ ድምጽ ነው በጆሮዬ በአይምሮዬ ሲመላለስ የነበረው እና እሱ ጋር ነበር የምታገለው። የሚገርምሽ ሲመሽ በጣም ይጨንቀኝ ነበር። ለምን እንዲነጋ አልፈልግም እና ባይመሽ የሚል እንትን ነበር እና ሲመሽ አስታውሳለሁ መጽሐፍ ቅዱስ ደረቴ ላይ አርጌ ነበር የምተኛው። የሆነ ነገር ቢያረገልኝ ብዬ ከሆነ ነገር ይሄን ነገር ቢገላግልኝና ብዙ ሌሊቶች አልቅሻለሁ። ብዙ ሌሊቶች በእግዚአብሔር ፊት በቃ ግደለኝ፣ ለምንድን ነው የማትገለኝ? ምን ጥቅም አለኝ እኔ እዚህ ምድር? እና ጥያቄ መጨረሻ አካባቢ የእውነት እግዚአብሔር የምትባል ካለህ ለህይወቴ እንድትደርስ ፈልጋለሁ ያልኩት። በቃ የእውነት አይምሮዬ ውስጥ አሁን እግዚአብሔር የለም የሚለው ነገር አንዳንዴ መጽሐፍ ቅዱስን አነሳለሁ፣ አነባለሁ፣ ተመልሼ ወደዛው ወደ ዲፕሬሽን ውስጥ ድብርት ውስጥ ነው የምገባው እና እሱን ተስፋ አድርጌ በቃ ግን የእውነት እግዚአብሔር የምትባል ካለህ እግዚአብሔር አምላክ ከሆንክ እኔን እንድታድነኝ ይፈልጋለሁ የሚል ጥያቄ ነኝ። ከዛ ሁሉ ግን ትልቁ ድምፅ በጆሮዬና በአይምሮዬ ውስጥ ያለው እንትን ነው። በቃ የሆነ ሰው ሹክ እንደሚለኝ አይነት ነገር ነው የሚሰማኝና ብትሞት ይሻላል፣ አንተ ጥቅም የለም፣ በቃ ኃጢአት ሰርታል፣ ብዙ በድላል፣ አመፅን ሰርታል፣ ከእግዚአብሔር መንገድ ርቀህ ሂዳል፣ መመለስ አትችልም፣ እግዚአብሔር መንፈስ ካንተ ጋር አይደለም የሚል ከሱ ጋር ነበር የኔ ትግል እና በየቀኑ ነው እሱን የምታገለውና ሲመሽ ሁል ጊዜ ባይመሽስ ጥያቄ እኔ እሱ ለምንድን ነው የሚመሸው? ወይ ከተኛው በቃ ባልነቃስ፣ ከተኛው ደግሞ ሳልነቃ ልቅር፣ በቃ ይንጋ ቀኑ ይሄድ ይቀጥል፣ እኔ ግን መንቃት አልፈልግም የሚል እንትን ነው የነበረኝና በዛ ሁኔታ ውስጥ እያለሁ አስታውሳለሁ ቴሌኮንፈረንስ የሚባል ነገር ተጀመረ አሜሪካ። አሁን ሻሎም ኮንፈረንስ የቴሌኮንፈረንስ የፕሮግራም እሱ ተጀመረና በዛ ውስጥ ብዙ ሰዎችን ተዋወቁ። በጣም ብዙ ሰዎችን ተዋወቁ። ማላቃቸውን ዘማሪ ለምለም ለብሶ፣ ዘማሪ ኪዳኒ ኪታቡ፣ በጣም ብዙ ማላቃቸውን ሰዎች ተዋወቁና እዛ ላይ ፕሮግራም መምራት፣ ማዘመር እንደዛ እያለ ነገሮች ወደ አገልግሎት ማምራት ጀመርና አስታውሳለሁ ተስፋ እንደውም በቆረጥኩበት ታይም ላይ ፌስቡክ ላይ ይጠቀም ነበር እና ፌስቡክ ገብቼ ስጠቀም አንዲት ልጅ ከጋና ራንደምሊ ነው እንዴት ፍሬንድ እንደሆን አላውቅም። ሁለት ሰዎች ፌስቡክ ላይ ፍሬንድ እንዴት እንደሆንኳቸው ማላቃቸው ሁለት ሰዎች አሉ። አንደኛው እሷ ናት፣ ሁለተኛው በኋላ ላይ መጣበታለሁ ታሪኩን መናገር ስላለብኝ እና ቻት ማድረግ ጀመርኩ ከሷ ጋር እና እሷ ምንድነው የት ነው የምትኖረው? ጋና ነው የምኖረው አለች እና ዩኤን ነው የምሰራው፣ መኪናዋ ማርቼዲስ ነው ስትልክልኝ ስናወራ ከዛ ህይወት እንዴት ነው ስላት ራሴን ላጠፋ ነው አለች። እንግዲህ እኔ ራሴን ለማጥፋት ባለውበት ታይም ላይ ሰው አገኘው ራሴን ላጠፋ ነው የሚል ሰው። ከዛ መልሱ መሆን የነበረበት ጎሽ ጎበዝ፣ እኔም እንደዛ ነበር፣ ግን እንዴት ራስሽን ታጠፊያለሽ ብዬ መምከር ጀመርኩ። እኔ ራሴ እኮ በዛ ውስጥ ነኝ፣ እንዴት ራስሽን ታጠፊያለሽ ብዬ መጽሐፍ ቅዱስ እየወሰድኩ እየገለጥኩ መናገር ጀመርኩ። እኔ ማላቀውን ጉግል እያደረግኩ በቃ ራሱን ለሚያጠፋ ሰው ምን አይነት ጥቅስ ነው የሚላከው ምን ይቻል
እንደዛ እያደረኩ ለሷ መንገር ጀመርኩ። ለካ ለኔም እየነገርኩት ነበር ለራሴ ሳላስበው ሰዎችን ማዳን ውስጥ ገባው። አሁን እቺ ሴት ያኔ እኔን ስታገኘኝ ትዳር አልነበራትም፣ ራሷን ለማጥፋት ዩኤን ውስጥ በዶላር የሚከፈላት በጣም ባለሀብት። አሁን የሚገርምሽ አግብታ ከዛ በኋላ እኔ ከመከርኳት በኋላ ህይወቷ ተስተካክሎ አግብታ ልጆች ወልዳ አሁን የሴቶች ፕሬየር የጸሎት ሚኒስትር ያላት ጋና እና ከ8 ዓመት በኋላ ጻፈችልኝ። አንተ ያኔ ጣልቃ ባትገባ ኑሮ እኔ እዚህ አልደርስም ነበርና አሁን ትከታተላለች የኛን የሚኒስትር አገልግሎትና ያ የአገልግሎት ጅማሬ ነው ብዬ ነው የማስበው። ከዛ አንድ ልጅም ኢትዮጵያ ውስጥ አጋጥሞኛል። የፓስተር ልጅ ነው፣ የፕሮቴስታንት ቤተክርስቲያን ተከታይ ነው እና ቻት እያደረግን እንደዚህ እሷን ቻት ካደረግኩ ከተወሰነ ቀናት ምናምን በኋላ ነው ቻት እያደረግኩ እኔ አለን የፓስተር ልጅ ነኝ፣ አባቴ ትልቅ አገልጋይ ነው፣ ግን ህይወቴ እኔ ትርጉም አልባ ነው እና ራሴን ላጠፋ ነው አለኝ። እንዴ ለምንድን ነው ራስ ከምታ እኔ ራሴ በዛ ነገር ውስጥ እየታገብ እንዴት ነው ራስ ከምታጠፈው? ህይወት እኮ እንደዚህ ነው። እግዚአብሔር ክርስቶስ ወንጌል ውስጥ መስበክ ጀመርኩነት። እሱም እንደዚሁ ከዛ ነገር ወጥቶ ከኔ ጋር ከተገናኘ በኋላ አንድ ቀን ጻፈልኝ። ያኔ እንደዚህ ባትመክረኝ ኑሮ የሚል ሐሳብ እና አይ ቲንክ የእግዚአብሔር መንፈስ ይመስለኛል ለሰዎች በመናገሬ እኔ ራሴ ተስፋን ሰነኩ። ከዛ ቀስ ብዬ ወደ አገልግሎት ወደ ሻሎም ቴሌኮንፈረንስ ወደሚባለው ስቲል ግን ውስጤ ትግል ውስጥ ነው የነበረው። አንዳንድ ሰሞን ደስተኛ ሆናለሁ፣ አንዳንድ ሰሞን ተመልሼ ራሴን ላጥፋ፣ በቃ ህይወት ትርጉም የለውም እንደ እግዚአብሔር ምናምን የሚዘምሩት እኮ ቀልድ ነው የሚመስለኝ፣ የት አይተውት ነው ምናምን ያ በቃ በየቀን ግን እንደዛ ሆኖ እግዚአብሔር ወደ አገልግሎት ሲያስገባኝ ማስተማር፣ ፕሮግራም መምራት፣ መዘመር፣ መስበክ የሚባለውን ነገር እንትን አደረኩና በዛ ሁኔታ ውስጥ ነው ከወንድሜ ደሪባ ጋር የተዋወቅኩትና ሚሽነሪ እስኪ በቃ እስቲ ሂጅ ልሞክረው እንግዲህ 3 ሳምንት ልሞክረው ብዬ ወደዛ 2 ተቋም ሰጠኝ። ዊማር ኢንስቲትዩት የሚባል እና ተከዋ ሚሽን የሚባል። አንደኛው ዊማር ወደ ካሊፎርኒያ አካባቢ መሰለኝ ባልሳሳት እዛ ያለ ነው። ይሄኛው ደግሞ ወደ ኢስተርን ፓርት ያለ ተከዋ ሚሽን ኢስተርን ፓርት ያለው እነ ኤለን ዋይት ሀ ብለው የጀመሩበት የሰንበት አገልግሎት ለመጀመሪያ ጊዜ የጠበቁበት ይሄ የመጨረሻው የአድቬንቲስት ንቅናቄ የጀመረበት ቦታ ነው። እኔ አላቅም እሱ ግን ሳምሃው እግዚአብሔር የሆነ ነገር አድርጎ ወደዛ እንዲሄድ አደረገኝና እዛ ተቋም ስገባ እንደኔ ወጣቶች ናቸው። አንዳንዱ አሽሽ ውስጥ የነበረ፣ አንዳንዱ ራሱን ሊያጠፋ፣ አንዳንዱ ግብረ ሰዶማዊነት ጋር የሚታገል ወንድ ሆኖ ከግብረ ሰዶማዊነት ጋር የሚታገል በጣም ኃይለኛ ትግል ያለባቸው እና እንደውም አስታውሳለሁ መጀመሪያ ጊዜ በገባው ጊዜ እዛ ትምህርት ቤት በገባው ጊዜ ጧት ማታ ነው የገባሁት። አስታውሳለሁ ሌሊት ሚድናይት ላይ ነው የገባሁትና ጨለማ ስለነበር አልጋዬን አሳዩኝ ገባሁ ተኛሁ። ጧት ስነሳ ስወጣ አንድ ልጅ ሻወር ሲወጣ አየሁትና ከወገብ በላይ ራቁቱን ነው ሳይ እዚህ ጋር ታቱ ምናምን። ኧረ በስመ አብ ምን አይነት ትምህርት ቤት ውስጥ ነው የገባሁ እንዴ? የጋንግስተሮች ውስጥ ነው እንዴ ያመጡኝ ብዬ በጣም ደንግጬ ነበርና አይ እዚህማ አልቆይም የሚል ሐሳብ ነው የነበረኝና ግን በዛ 3 ሳምንት ልቆይ ሂጄ 3 ዓመት ነው የቆየሁት። ራሴን አገኘሁት እዛ ውስጥ። ተከዋ ሚሽን ይባላል። ተከዋ ሚሽን ሁል ጊዜ አነሳዋለሁ። ምናልባት የውጭ ሰዎች ሲያዩ እኔ ጋር የሚያውቁኝ ያውቃሉ ይሄን ትምህርት ቤት ሊትል ሄቨን ነው የምለው። ትንሿ ሰማይ ናት ለኔ። ክርስቶስን ያገኘሁበት፣ ዓላማዬን ያወቅኩበት፣ ለምን እንደተፈጠርኩና ሰይጣን ለምን እኔን ለማጥፋት እየጣረ እንደነበር መልስ ያገኘሁት እዛ ቦታ ውስጥ እና በዛ 3 ዓመት ቆየው። እዛ በነበረኝ 3 ዓመት በነበረኝ ቆይታ ግልጽ የሆነውን ታላቁን ተጋድሎ በወጣቶች ላይ ሰይጣን እንዴት እንደሚጠቀም ብቻ ሳይሆን እግዚአብሔር ወጣቶችን ቢጠቀም ምን ማድረግ እንደሚችል ግልጽ ያየውበት ቦታ ነው። ከዛ ወደ ኋላ ተመልሼ ለምንድን ነው ራሴን ለማጥፋት ያሰብኩት? መቆጨት ጀመርኩ ያጠፋሁትን ጊዜ። እዛ ትምህርት ቤት በነበርኩበት ጊዜ ብዙ ነገር አሳልፈናል። አስታውሳለሁ በጣም ኃይለኛ ተጋድሎ ነው የነበረብኝና እግዚአብሔር እንዴት እንዳጽናናኝ አንድ ልናገርና ወደ አንድ ከተማ አለ ሜን የሚባል ከተማ አለ። ወደዛ መጽሐፍት ልንሸጥ ይሄ ሊትሬቸር ጽሑፍ ወንጌል አገልግሎት ስራ ልንሰራ ትራክት ልንበትን የተለያየ ነው በዶር ቱ ዶር እየሄድን ወንጌል ልንሰራ ግን አሁንም ያን እንደ የመጀመሪያው አካባቢ ነውና
ስቲል ተስፋ መቁረጡ ምናምን አንዳንዴ ይታገለኛል። በቃ በጣም ይታገለኛል እና ጠዋት ስነሳ በጣም ሳላስበው ሳላቀው በቃ ዲፕሬሽን እና የሆነ መንፈስ ዙሪያዬ እንዳለ አውቄያለሁ እና እንዴት እንደምጽናና አላወኩም። እና ጠዋት ተነስቼ ዳዊት ሳኦል ሲያሳድደው ታሪኩን አየሁና በተስፋ መቁረጥ ውስጥ እንደነበረ አየሁና እሱን አንብቤ ምናምን ጸሎት አድርጌ ኖርማል ሩቲን ነው እሱን አድርጌ መኪና አለ ቫን አለ ወደ 10 ሰው 15 ሰው የሚይዝ እዛ ውስጥ ገባና የተቀመጥኩት መጨረሻ ነው። መሃል በጎኔ 2 አሉ በዚህኛው 2 አሉና አምስቱን ነው የተቀመጠው። እኔ መሃል ላይ ነው የተቀመጥኩ። ፊት ለፊት መስታወት ይታየኛል እና በጣም ተስፋ ማለት ውስጤ ያስታውቃል መንፈስ እየረበሸኝ እንደሆነ። ይሄ በቃ ዙሪያዬ እንደ ጭጋግ ነው። በጣም የሚከብድ ነገር አለ። ያው በዛ ካላለፋችሁ አለከባችሁ ይችላል። ግን ያ የከበደኝ ነገር አለና ክፉ መንፈስ እንደሆነ አውቄያለሁ እና ተስፋ ሊያስቆርጠኝ እንደሆነ አውቃለሁ። እና እየተነዳ መኪና ከፊት ለፊት መኪና አለ እና ከፊት ለፊት እኔ እኮ ኋላ ወንበር 5ኛ ወንበር ማለት መጨረሻው ላይ ተቀምጬ ነው። ፊት ለፊት ያለው መኪና እንደዚህ ብዬ ዝም ብዬ ተክዣለሁ። የሐዘን ፊቴ ነው። ውስጤ ተረብሿል። ሰላም የለኝም። ሳይ ታርጋው መዝሙር 18 ነው የመኪናው ታርጋ መዝሙር 18 በአሜሪካ ይቻላል። ስምሽንም ታርጋ ማለት ይቻላል። ጥቅስም የሆነ ነገር ታርጋ ማድረግ ይቻላልና መዝሙር 18 ደግሞ ዳዊት ሳኦል ሲያሳድደው የጻፈው ጧት ያነበብኩት የጻፈው ነው እና እሱን ወዲያውኑ መጽሐፍ ቅዱስ ያወጣውና ከፍቻ ነበርኩ። የሆነ ነገር ከላይ ሲነሳ ይሆን ሊፍት ሲሆን ነው የተሰማኝ። በጣም ነው የቀለለኝ። በዛ ትግል ውስጥ አለፉ። ከዛ በኋላ 3 ዓመት በቆየሁበት ትምህርት ቤት 3 ጊዜ ከመኪና አደጋ ተርፌያለሁ። ሰይጣን ሊገለኝ ሞክሮ ነበር። ከልጅነቴ የነበረውን ተከትሎኝ ከልጅነቴ ካቆምኩ ጊዜ ጀምሮ እዚህ ትምህርት ቤት እስክገባ ድረስ ራሴን ለማጥፋት ከጀመርኩበትና ወደ ኋላ ብሄድ ሰይጣን እኔን ለማጥፋት ብዙም አይታገልም ነበር። ለምን? የሚፈልገውን ነገር ስለማድረግለት። ዓለም ነው፣ ገንዘብ ነው፣ ፖለቲካ ነው፣ ኳስ ምናምን እነዚህ ነገሮች ስለምከተል የሚፈልገውን ስም እኔ ጋር ምንም ጉዳይ አልነበረም። አሁን ወደ እግዚአብሔር ስመለስ ግን 3 ጊዜ ከመኪና አደጋ ተርፌያለሁ። በጣም መትረፍ የማልችልበት ኤሪያ። እኔና ጓደኛዬ እየነዳን ትምህርት ጨርሼ ሚሽነሪ ጨርሼ በምተመለስኩበት ጊዜ እኔ ነድቼ ለሱ ሰጠሁት። እሱ እየነዳ እንቅልፉን ተኛ እና ጌታ ሆይ ነው ያልኩ። ሌላ ምንም የተናገርኩት ቃል የለም። እንደዛ በተናገርኩበት መኪናው እንደዚህ ተሽከርክሮ ፊቱን ዙሮ ቆመ። እንግዲህ አሜሪካን ለሚያውቁ ሰዎች ሃይዌይ ነው የሚነዳው። ባለ 40 እና ከዛ በላይ የሆኑ ጎማ ትራኮች የሚሄዱበት ሃይዌይ ነው። ያ ሁሉኛ እዛ ስጋጭ ምንም አይነት መኪና አልነበረም። ያ ማለት ኢምፖሲብል ነው፣ የማይሆን ነገር ነው። አሜሪካ ውስጥ መንገድ የማይሄድበት መኪና የማይሄድበት ቦታ አለ አይባልም። ሁሉም 24 ሰዓት የሚነዳበት ደግሞ ይሄ ሃይዌይ ነው፣ ኒውዮርክ ሃይዌይ ነው። በጣም በፍጥነት ነው የሚያልፉት። እኛ አደጋው ሲደርስ ግን አንድ መኪና ከጎናችን አልነበረ። ጌታ ሆይ ብዬ ነቃስል ተሽከርክሮ መኪናው ቆመ። ልክ እንደቆመ ከባባት ትራኮች ናቸው ያለፉትና ሰይጣን እንደዛ ሊገለኝ ሞከረ። እዛ በነበረኝ ቆይታዬ በጣም ብዙ ገጠመኞች ነበሩኝ። 3 ዓመት ቤት ለቤት የወንጌል አገልግሎት እንሰራለን፣ መጽሐፍ እንሸጣለን፣ የጤና ምክር እናማክራለን እና በትከሻችን አንድ ምናልባት ከ15 ኪሎ በላይ እስከ 20 ኪሎ የሚመዝን መጽሐፍ ተሸክመን በቀን 8 ሰዓት ምናምን ወክ የምናደርገው። የሆነ ቦታ መኪናው ይጥልሻል፣ ማፕ ይሰጥሻል፣ ማፑን ተከትለሽ ነው የምትሰሪው። ማርክ የተደረገልሽን ከዛ የሆነ ቦታ ትገኝ ምሳ እንበላለን። ከዛ ለዛ ነው የምናደርገውና አንዴ አስታውሳለሁ ፍሎሪዳ ግዛት ድራይቭ አድርገን ይሄድ ነው ከኒው ሃምፕሸር ወደ ፍሎሪዳ በጣም ሩቅ ነው። ግን ድራይቭ አድርገን ወደ 13 እንሆናለን ሚሽነሪዎች ሆነን ወንጌል ቤት ለቤት ልንሰራ የጽሁፍ አገልግሎት ልንሰጥ እንሄዳለንና በዛ በሄድንበት ትልቅ የህይወት አጋጣሚ እግዚአብሔር ከኔ ጋር እንደነበር ያየሁበት እግዚአብሔር ለካ ሊጠቀምብኝ ሊሰራብኝ ይችላል የሚለውን ነገር ያየሁበት ነበርና የሆነ ፍሎሪዳ እንግዲህ ከሚታወቀው አንዱ መሸታ ቤቶች ጭፈራ ቤቶች አሉ
ፍሎሪዳ ብቻ ጭፈራ ቤቶቹ ዝም ብሎ ብቻም ሳይሆን ሴሌብሪቲዎች እንደዚህ በጣም የሚጨፍሩበት ቦታዎች አሉና የንግድ ቦታ ነው። ኦፊስ ብቻ ነው ያለው፣ መኖሪያ ቤት አይደለም። የንግድ ቦታዎች በምሰራበት ታይም ላይ ነውና የሆነ ቦታ ሰርቼ ቀጣይ ሲሄድ 2 ወጣቶች ናቸው፣ ያንግ ናቸው፣ ተመሳሳይ ቁመት ነው ያላቸው። በሩን ከፍተው ግባ የሚል ነገር ነው ያሳዩኝና ገባው። ስገባ ጨለማ ነው ቤቱ፣ ጨለማ ነው፣ በጣም ሰፊ ነው፣ ማንም አይታይም። እንደዚህ አይኔን እንኳን እንደዚህ መጥቶ ቢጠነቁልኝ አይታወቀኝም። ግን ከርቀት የሰዎች ድምፅ ሰማለሁ እና ሄሎ ስሜ አንተነህ ይባላል እያልኩ ነው የምራመደው እና ደንግጦ ነው የተነሱት ሰዎቹ። በቃ የሆነ አጋንንት የመጣባቸው ነው የመሰላቸው እና በጣም ነው የደነገጡት። እና አንደኛው ከመደንገጡ የተነሳ እጁ እንደዚህ አድርጓል። ሽጉጥ አለው አውጥቶ ለመተኮስ ማለት ነው። እና ምንድነው ማነህ እያሉ በጣም ተደናግጠው ፈርተው ነው የሚያዩኝ። አይ አንተነህ እባላለሁ ሚሽነሪ ምናምን። ማን ከፈተል በሩን ሲሉኝ 2 ወጣቶች ናቸው ውጭ ላይ ከፍተው ነው ያስገቡኝ። እነሱ ናቸው የከፈቱልኝ። ኖ አለ አንዱ። አይሆን እንዴ በሩ እኮ ዝግ ነው አለ። ይሄ ቤት እኮ በቀን አይከፈትም፣ የሚከፈተው ምሽት ከ4 ሰዓት በኋላ ነው። ማን ይከፈተል ብሎ አንደኛው ሂዶ ቼክ ሲያደርግ ስቲል እንደተዘጋ ነው በሩ። ከዛ እንደተዘጋ እንዳወቅ ያው ትሬኒንግ ስንወስድ የጽሁፍ አገልግሎት ይነገረናል። መላእክት ያጋጥሟቸዋል በሰው መልክ፣ አጋንንትም ያጋጥሟቸዋል በሰው እና በዛ ሞመንት መላእክታን እንደነበሩ ግልጽ ሆነልኝ ለኔና መጸለይ ጀመርኩ። ጌታ ሆይ እዚህ ቤት ውስጥ ልታድነው የፈለግከው ሰው አለ ማለት ነው፣ ስለዚህ እርዳኝ ብዬ እዛ ተመልሶ መጣና ምንድነው የምሰራው ምንድነው ምናምን እና ስቲል አልተረጋጉም እነሱ። ከዛ ታላቁ ተጋድሎ መጽሐፍ ነበር አውጥቼ መናገር ጀመርኩ። ይሄ መጽሐፍ የኃጢአት ጅማሮ ተጋድሎ በምድር ላይ ያለው ጦርነት፣ ከባዱ ጦርነት የኒውክሌር የምናምን አይደለም፣ መንፈሳዊ በእኔና በአንተ አእምሮ ውስጥ የሚደረግ ጦርነት ነው። ይሄ መጽሐፍ ደግሞ የዚህን ጦርነት ጅማሮ እንዴት እየሄደ እንዳለና ማብቂያው እንዴት እንደሆነ አሁን ኢቭን እናንተ ስላላችሁበት ስለ ሀገራችሁ ስለ አሜሪካ በትንቢት መነጽር ግልጽ አድርጎ ይናገራል ስለ አንደኛው ምን አለ፣ በዚህ ሳምንት እየጸለይኩ ነበረ እንደዚህ አይነት ነገር እግዚአብሔር እንዲልክልኝ አለ። እንግዲህ እነዛ መላእክታን የመጡት ለዛ ልጅ እዛው ላይ ነገርኩት። ይዞት ቆመ፣ ተከዘ። ሁለቱም ደንግጠዋል፣ ሾክድ ነው የሆኑት። ከዛ በቃ ያ የሚናገረው ጥቁር አሜሪካዊ ነበር። ይሄንን ስጸልኝ በቃ ወደ እግዚአብሔር እየፈለግኩ ነበር፣ እንደዚህ አይነት ነገር እፈልግ ነበር፣ የተጠማው ነበር። ስንት ነው መጽሐፍ አለን። መጽሐፍ ታላቁ ተጋድሎ ገዛ። መጸልይላችሁ ከመሄደ በፊት አልኳቸው። ጸሎት ሳረግ ያኛው ልጅ ያለቅስ ነበር፣ ምክንያቱም ጥማቱ እሱ ነው የነበረው። እሱን በዛ ሚሽነሪ ጊዜ አሳልፍ ያለው። አንደኛ ደግሞ ወደ ቴኔሲ የሚባል አካባቢ ነው። እንደዚሁ ነድተን ነው የምንሄደው። ለምን ስንሄድ ለ3 ሳምንት ለ1 ወር ነው የምንሄደው። ይሄ የትምህርታችን የትሬኒንጉ ክፍል አንዱ ነው። ይሄ ግዴታ ማንም የመጣ መጽሐፍ መሸጥ መማር አለበት። መጽሐፍ የሚሸጡት በትንቢት መንፈስ ኮልፖርተር ሚኒስትሪ ላይ መጽሐፍ እየሸጡ መጽሐፍ የሚሰጡ ሰዎች ከጦርነቱ ፊት ለፊት ያሉ እነሱ ናቸው ነው የምትለው ኤለን ዋይት። እና አንዴ ቴነሲ ላይ እንደዚሁ መጽሐፍ ይዘን እንሄዳለን እና ከዛ የሆነ ቦታ ላይ ማንኳኳት ጀመርኩ። ሳንኳኳ ሰው የለም እና ውስጤ ግን ወደዛ ቦታ ሲሄድ እዛ ቤት ሲሄድ መጽሐፍ አለ፣ ፒስ አባቭ ዘ ስቶርም የሚል ከሞገዱ በላይ ሰላም የሚል መጽሐፍ አለ። ከዘመናት ምኞት የተወሰደ ነው እና እሱን በሱ ጀምር። አንዳንዴ ብዙ ጊዜ በጤና ነው የምንጀምረው፣ ግን መንፈስ ቅዱስ ሲመራ ግን ወይ በታላቁ ተጋድሎ ነው ወይ በዚህኛው መጽሐፍ ነው የምትጀምር። ምክንያቱም መንፈስ ቅዱስ ለዛ ቤት የሚያስፈልገውን ስለሚያውቅ። ከዛ ማንኳኳት ጀመርኩ። በሩ ክፍት ነው፣ ማንም የለም። ማንኳኳት ጀመርኩ። ከዛ የሆነ ሴትዮ መጣች። ምን ፈልገ ነው ያንግ ማን አለች። አይኔ አንተነህ እባላለሁ፣ ኢትዮጵያዊ ነኝ፣ ሚሽነሪ ነኝ እና መጽሐፍ የሸጥኩ ለሚሽነሪ ለስልጠና ለትምህርቴ የምትከገዛሽኝ የተወሰነ ወደ ትምህርቴ ሄዶ ቲዩሽን ይከፍላል፣ ግን እነዚህ ደግሞ መንፈሳዊ መጽሐፍ ናቸው። ይሄ ፒስ አባቭ ዘ ስቶርም ይባላል ስላት ማልቀስ ጀመረች። እኔ ከመምጣት 1 ሰዓት በፊት ተንበርክካ እየጸለየች ነው የነበረችው። ሰው ላክልኝ
ከገጠመኝ የህይወት ፈተና ሊያወጣኝ የሚችል ሰው ወይም የሆነ ነገር ላክልኝ። ሳንኳኳ ያልሰማችኝ እየጸለየች ነበረችው። እየጸለየች ነበር። ተነስታ ነው። ከዛ ድምፁ ላውድ እየሆነ ሲመጣ እንግዲህ የኔ ይሁን የመላእክቶቹ አይታወቅም፣ ግን የኔ ድምፅ እንደዛ ሰውን ከአንደኛ ደረጃ ውስጥ ከአንደኛ ፍሎር ላይ ጠርቶ የሚያወጣ አይነት ድምፅ አልነበረኝ ያኔ። ግን መጣች። እንዳለ ከያዝኩት መጽሐፍ አንዳንድ መጽሐፍ እንዲገዛች እና ይሄኛው መልካሙ ጎን ነው። በነበረኝ የሚሽነሪ ቆይታ መጥፎ ጎን ደግሞ ይህንን የመጽሐፍ አገልግሎት ሽያጭ በጣም የምጠላው ፕሮግራም አልፈልግም። ለምንድን ነው ሰውን ግዙኝ ብዬ በዶር ቱ ዶር እየሄድኩ ማናገረው እና አይገዙኝም እና በጣም ነበር የምጠላው። ኢትዮጵያዊነትም ኩራትም ትዕቢትም ስላለ ለምንድን ነው ሰው በቤት ጃንኳፎች መጽሐፍ ስትም በጣም ነበር የምጠላው። ግን በጨረሻ ስወጣ በጣም የወደድኩት እሱ ነው። የጠላሁትን መጀመሪያ እንደጀመርን ይሄንን የመጽሐፍ ሽያጭ ፕሮግራም እንደጀመርን የጽሁፍ ወንጌል አገልግሎት እንደጀመርን አንድ ቤት ሂጄ እዛው ኢስተርን አሜሪካ አካባቢ ነው፣ ኒው ሃምፕሸር አካባቢ ነው። አንድ ቤት ሂጄ ሳንኳኳ ሙሉ በጡት መያዣና በፓንት ብቻ ነው ሴት ነው የወጣችው እና እንዳለ ሰውነቷ በሙሉ ታቱ ነው ያለው። በጣም የዘንዶ ታቱ ምናምን አለና ታላቁ ተጋድሎ ጀመርኩ እና እኔ ሰምቻለሁ ሲያወሩ ሰዎች ሲያወሩ ምናምን ሲነገር ሰምቻለሁ። ታላቁ ተጋድሎ መጽሐፍ መላእክታን በአንቺ ሳይድ ታላቁ ተጋድሎ መጽሐፍ አውጥተሽ ለሰው በምትሰጭበት ሰዓት መላእክታን በአንቺ ሳይድ ይቆማሉ፣ በዛ ሰውዬ ሳይድ ደግሞ ክፉ መናፍስት አጋንንቶች ይቆማሉ እና ጦርነት የማይታይ አንሲን የሆነ ጦርነት አለ እና በቃ በዚህ ነው መጀመሪያ ያለብኝ። ይሄማ መላእክታን ከጎን የቆመው እንዴ ምናምን ብዬ በሱ ጀመርኩና ተቀብላ እንደዚህ ጥር ነው ያደረገችውና ምን ፈልገህ ነው ለምንድን ነው መጽሐፍ ይዘህ መጣ አለችና እያየኋት ባይኔ እያየኋት ይሄ ነጩ የዓይኗ ክፍል ወደ ጥቁር ሙሉ ጥቁር ሆነ። ይሄ አጋንንት ነበር በውስጧ የነበረው። ይህን መጽሐፍ አልፈልግም ብላ ሰጣይ በሩን ስትዘጋው ገፈተረኝ ወደ ኋላ። ከዛ ደነገጥኩ። ሂጄ ላለቃይ በጭራሽ አይሆንም ከዚህ በኋላ እኔ አልወጣ አልሰራም። በጣም ኢንፍሉዌንስ ምክንያቱም መንፈስ ክፉ መንፈስ ነው የነበረውና አለቃይ ወሰደኝ። ሌሎች ጓደኞቼ እየሰሩ የሆነ ቦታ ፓርክ ነበር፣ እዛ ሄድን። ብዙ መከረኝ፣ ብዙ ጸሎት አደረገልኝ። በዛ ተረጋጋውና እንደዛ አይነት ብዙ ገጠመኞች አሉ። እግዚአብሔር ልጆቹን ከወደቁበት የሚያነሳ አምላክ እንደሆነ ለልጆቹም ዓላማ ያለው አምላክ እንደሆነ እያየን ነው የመጣ ነው። የሚቀጥሉትን ክፍሎች ደግሞ በሚቀጥለው ሳምንት ከእናንተ ጋር የምናጋራችሁ ይሆናል። እስከዛው ድረስ መልካም ሳምንት። ተመልካቾቻችን ፕሮግራማችንን ወደ መጨረሻው እያመጣ እንገኛለን። አሁን ደግሞ ለጸሎት ጥሪ የማደርግበት ሰዓት ይሆናል። በትምህርቱ ብዙ እንደተማራችሁ ተስፋ አድርጋለሁ። እግዚአብሔር ከኛ ጋር በጠዋትም በማለዳ እንደዚሁም በምሽት ከኛ ጋር መገናኘት ከኛ ጋር ማውራት የሚፈልግ አምላክ ነው። ይህ ደግሞ በእውነት ለሱ ጥቅም ሳይሆን ለኛ የምናድግበት እረፍት የምናገኝበት በዚህ ጥንቅጡ በበዛ ዓለም መሸሸጊያ የሚሆነን አንድ ኢየሱስ ብቻ ስለሆነ ከሱ ጋር ማውራት ማዳበር እንድንችል መንፈስ ቅዱስ እንዲረዳን ልንጸልይ ይገባል። ጠላት በተለያየ መንገድ ወደ እግዚአብሔር እንዳንቀርብ ይከለክለናል። በጠዋት ልንጸልይ ስንል የሆነ ፕሮግራም ሊመጣ ይችላል። የቸኮልን እንድንመስል ሊያደርገን ይችላል። በምሽት ደግሞ በድካማችን ያስታውሰናል። እንዳንጸልይ የጌታን ቃል እንዳንከፍት ይከለክለናል። ግን ይችን ልምምድ እንድንሞክር ጥሪ ያቀርባለሁ። እስቲ እንሞክረው። ጠዋት በማለዳ የመጀመሪያ ቀናችንን ለጌታ እንስጥ። እንደዚሁም ደግሞ በምሽት ረጅም ሰዓት መሆን የለበትም። ጌታ ሆይ ብለን ተንበርክከን ወደ አልጋችን መሄድን እንለማመድ። ይህን ደግሞ እንድንለማመድ የሚያደርገን መንፈስ ቅዱስ ነው። ስለዚህ ዛሬ ጌታ ሆይ እርዳኝ፣
ይህን ልምምድ ስጠኝ፣ አንተን የመፈለግን መንፈስ ስጠኝ ብለን አብረን እንጸልያለን። እንጸልይ። እግዚአብሔር ሆይ አቤቱ ፊትህን እሹ ባልክ ጊዜ ፊትህን እፈልጋለሁ እንደሚል እንደ ቃልህ በማለዳም በምሽትም ፊትህን መፈለግን ታስተምረን ዘንድ እንጸልያለን። እግዚአብሔር አባት ሆይ እቅዳችን ኑሯችን በተለያየ ነገር ሲጠመድ ፊትህን መፈለግ ግን የመጨረሻው ነገር ሆኖ እናገኘዋለን። እግዚአብሔር ሆይ መስራት ያለብን በተለያየ ነገር መጠመድ ያለብን እስኪመስለን ድረስ ጠላት በብዙ ነገር ያስረናል። ጌታ ሆይ ግን ዛሬ አስቀድመን ፊትህን መፈለግ እንድንማር በአንተ ውስጥ በመገኘት ውስጥ መሆን ያለውን በረከት እንድንለማመድ እግዚአብሔር ሆይ አንተን ያስቀደመ ወደ ኋላ እንደማይቀር እንድናይ መንፈስ ቅዱስህን ሰጠን ዘንድ እኔ እለምንሃለሁ። ጌታ ሆይ በፊት ልምምድ የነበረን ዛሬ ግን የተውን በተለያየ ነገር የተጠመድን ብንኖር እግዚአብሔር ሆይ በሚዲያው በተለያየ እስራት ውስጥ ያለን ብንኖር በጌታ በኢየሱስ ስም ዛሬ ነፃ እንድታወጣን እግዚአብሔር ሆይ ሁሌም በፊትህ የሚቀርብ መስዋዕት እንዲኖር ፊትህን መፈለግ እንድንጠማ አብዝተን የምንሻው ነገር እንዲሆን እኔ እለምንሃለሁ። ጌታ ሆይ እስካሁንም በፊትህ ያልሆንበትን ጊዜ አንተ ይቅር በለን። ከዚህ በኋላ ግን ፈልገን በምንመጣው በዚህ ልምምድ ውስጥ መንፈስ ቅዱስን እንዲመራን፣ ምክንያቱም እኛ አንችልም አንተ ከረዳህን። ስለዚህ ትረዳን ዘንድ ታግዘን ዘንድ ለምንሃለን። ሁሉን ለአንተ አደራ ሰጠን በወደደን በአንድ ልጅህ በኢየሱስ ክርስቶስ ስም አሜን። እንግዲህ ፕሮግራማችን ይህን ይመስል ነበር። ብዙ እንደተባረካችሁ አምናለሁ። ሀሳብ ጥያቄ ካላችሁ አሁንም ለኛ መጻፍ አትርሱ። ሳምንት እስከምንገናኝ ደህና ሁኑ።